ይህን ቪዲዮ እስከ መጨረሻው ከተመለከታችሁ ፓይተን ተጠቅማችሁ ባታውቁም እንደዚሁም ስለ ፓይተን ሰምታችሁም ባታውቁም ከዜሮ ጀምረን የሚያስፈልጉ መሰረታዊ ነገሮችን በሙሉ እንማራለን ማለት ነው። ስለዚህ ቪዲዮዎቹ አሁን ከዚህ በፊት በሰባት ክፍል ከፋፍዬ እሰራላችሁ የነበሩ ናቸው። አሁን ግን እንደ ኮርስ ወይም ደግሞ ሙሉ አንድ ላይ ሰብሰብ ብሎላችሁ እንዲመቻችሁ አንድ ላይ እየመጣ ነው። ስለዚህ ስቴፕ ባይ ስቴፕ ሙሉ በሙሉ መማር ትችላላችሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ትጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ በዋናነት አሁን በዚህኛው ክፍል የምንመለከታቸው አንደኛ ፓይተን ምንድን ነው የሚለውን እናያለን። ከዛ ደግሞ እንዴት አድርገን ፓይተንን ኢንስቶል ማድረግ ወይም ደግሞ ኮምፒውተራችን ላይ መጫን እንደምንችል እየጫንኩኝ አሳያችኋለሁ ማለት ነው። ከዛ ደግሞ ስለ ፓይተን ኢንተርፕሬተር እንመለከታለን ማለት ነው። ስለዚህ ኮምፒውተራችን እንዴት ያነበዋል የሚለውን እናያለን። ከዛ በመቀጠል ደግሞ የተለያዩ ኮድ ኤዲተሮች አሉ ማለት ነው። ስለዚህ የትኛውን መምረጥ እንዳለብን እና የትኛውን መጫን እንዳለብን እሱንም እየጫንኩ አሳያችኋለሁ። ከዛ ደግሞ የመጀመሪያ ፕሮግራማችንን እናዘጋጃለን ማለት ነው። ስለዚህ የተወሰኑ ነገሮችን ፓወርፖይንት ላይ እያየን በተግባር ደግሞ እየተመለከትን እንሄዳለን ማለት ነው። ስለዚህ አሁን ፓይተን ምንድነው ከሚለው ስንነሳ ላንጉጅ ወይም ደግሞ ፕሮግራሚንግ ላንጉጅ ነው። ብዙ አይነት አሉ። ከነዛ ውስጥ አንደኛውና ተመራጩ ነው ማለት ነው። ስለዚህ አሁን ፓይተንን መርጠን የምንማርበት ምክንያት ደግሞ እዚህ ጋር እንደምታዩት ለማንበብ ወይም ኮዱን ስጽፉት ራሱ በጣም ቀላል ነው ማለት ነው። እሱን በተግባር እየተጠቀምነው አሳያችኋለሁ። ሌላው ደግሞ በጣም ታዋቂ ነው ማለት ነው። ትልልቅ ካምፓኒዎችም የሚጠቀሙበት ነው። እዚህ ጋር እንደምታዩት ጉግል፣ ኔትፍሊክስ የመሳሰሉት ሁሉ ይጠቀሙበታል። እንደዚሁም ደግሞ ወደ ስራው ዘርፍ ብናመጣው ለምሳሌ ዌብሳይት ዴቨሎፕ ለማድረግ ዳታ አናሊሲስ ላይ የምትሰሩ ከሆነ አውቶሜሽን፣ አርቲፊሻል ኢንተለጀንስ፣ ኤአይ የመሳሰሉት ላይም በቀጥታ የምንጠቀመው ፕሮግራሚንግ ላንጉጅ ነው ማለት ነው። እንደዚሁም ደግሞ ነፃ ነው። በነፃ ማንም ሰው ጭኖ ሊጠቀመው ይችላል ማለት ነው። ስለዚህ በዋናነት አሁን ፓይተንን የምንማረው እዚህ ጋር እንደምትመለከቱት በተለያዩ ዘርፎች ላይ ስለሚያገለግለን ነው። አንደኛ ዌብሳይት ዴቨሎፕመንት ላይ የምትሰሩ ከሆነ ወይም ዌብ ዴቨሎፕመንት ላይ ካላችሁ የተለያዩ ዌብሳይቶችን ክሬት ለማድረግ የፓይተን ስኪል ያስፈልጋል ማለት ነው። ዳታ ሳይንስ ላይም ካላችሁ የተለያዩ ዳታዎችን አናላይዝ ለማድረግ ፓይተን ያስፈልጋችኋል። አሁን ይሄ በኤክሴል በመሳሰሉት ይሰራል። ነገር ግን አድቫንስ ማድረግ የምትፈልጉ ከሆነ ፓይተን ያስፈልጋል ማለት ነው። ሌላው ደግሞ አውቶሜሽን ወይም ለአውቶሜሽን ይጠቅመናል ማለት ነው። ለምሳሌ ተደጋጋሚ ታስኮች አሉ፣ አንድን ስራ ደጋግመን የምንሰራቸው፣ ነገር ግን ያ እንዳይሆን በጣም በቀላሉ የሚደጋገሙ ነገሮችን እራሱ እንዲሰራልን ማድረግ ይቻላል ማለት ነው። ሌላው አርቲፊሻል ኢንተለጀንስ ወይም ኤአይ ላይም በብዛት እንጠቀመዋለን ማለት ነው። የተለያዩ ኤአይዎችን ለመስራት ጨምሮ ማለት ነው። በተጨማሪም ደግሞ ጌም የመሳሰሉትን ነገሮች ለመስራትም የፓይተን ስኪል ያስፈልጋል። ሌላው ደግሞ የተለያዩ ሶፍትዌሮች ይሰራሉ። እነዛን ቴስት ለማድረግም ፓይተንን መጠቀም ይቻላል ማለት ነው። ስለዚህ አሁን ወደ ዋናው ክፍል እንምጣ፣ ወይም ደግሞ እንዴት አድርገን ኢንስቶል እንደምናደርገው አሳያችኋለሁ ማለት ነው። ስለዚህ እዚህ ጋር ባለው ድረገጽ ነው የምገቡት። ፓይተን ዶት ኦአርጂ ወይም ኦርጋናይዜሽን ብላችሁ ትገባላችሁ። ከዛ በኋላ ዳውንሎድ ማድረግ ነው። ከዛ ኢንስቶል እናደርገዋለን ማለት ነው። ስለዚህ እሱን በተግባር እናድርገውና እንምጣ። ማንኛውንም ብሮዘር መጠቀም ትችላላችሁ። ለምሳሌ እኔ ማይክሮሶፍት ኤጅ ላይ ነው ያለሁት። እዚህ ሰርች ማድረጊያው ጋር መጣችሁ ፓይተን። እዚህ ጋር ግን አንድ ልብ የምትሉት ነገር ምንድነው? ፕሮግራሙን ከመጫናችሁ በፊት በተለይ የሰው ኮምፒውተር የምትጠቀሙ ከሆነ መጀመሪያውንም ተጭኖ ሊሆን ስለሚችል ድጋሚ መጫን አይጠበቅባችሁ። ቼክ ለማድረግ መጫንና ለመጫኑ እዚህ ሰርች ማድረጊያው ጋር መጣችሁ ሲኤምዲ ወይም ኮማንድ ፕሮምፕት ብላችሁ መጻፍ ትችላላችሁ። ወይም ደግሞ በቀጥታ ተርሚናል ብላችሁ መጻፍ ትችላላችሁ። ተርሚናል ላይ ትገባላችሁ። ከዛ በኋላ እዚህ ጋር መኖርና ለመኖሩን ቼክ ታደርጋላችሁ ማለት ነው። ስለዚህ ፓይተን ስፔስ ወይም አንድ ክፍተት ትሰጡና ሁለት ጊዜ ጭረት ታደርጋላችሁ። ከዛ ቨርዥን ብላችሁ ትጽፋላችሁ። ይሄ እንዳልኳችሁ እያላችሁ እንዳታወርዱ። ስለዚህ እንዲህ ከጻፋችሁ በኋላ ኢንተር ስትነኩ እንደምታዩት ፓይተን ወዝ ኖት ፋውንድ ብሏል። አልተጫነም እያለኝ ነው ማለት ነው። ስለዚህ እንደ አዲስ እንጭናለን። ያውን አጥፍቼው ነው ለእናንተ ለማሳየት። ስለዚህ እንጭናለን ማለት ነው። ለመጫን እንዳልኳችሁ ፓይተን ዶት ኦአርጂ ወይም ኦርጋናይዜሽን ወደ ኦፊሻል ዌብሳይታቸው ገብታችሁ ነው የምታወርዱት። ከዛ በቀጥታ ወደዚህ ያመጣችኋል። እንደምታዩት ለዊንዶው ለማክ ለሁሉም አማራጮች አሉት እንደምትጠቀሙት ኦፕሬቲንግ ሲስተም አይነት ማለት ነው። ስለዚህ አሁን የኛውን ቨርዥን ላውርደው ፓይተን 3.14 የሚለው እናንተ ጋር ወደፊት ቪዲዮ የምታዩት ከሆነ ይሄ ሊጨምርም ይችላል ማለት ነው። ስለዚህ ይህንን ቀጥታ እናወርደዋለን። እንደምታዩት ዳውንሎድ እያደረገው ነው። እዚህ ጋር ጨርሷል። እንደምታዩት ቦታውን ለማግኘት እዚህ ጋር ሾው ኢን ፎልደር ብላችሁ ትከፍታላችሁ። ከዛ ለመጫን እላው ላይ ራይት ክሊክ ትነካላችሁ። በመቀጠል ረናስ አድሚኒስትሬተር የሚለውን መንካት ነው። የስ የሚለውን ትነካላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። እዚህ ጋር ያሉትን ሁለቱንም ቲክ ታድርጓቸዋላችሁ ወይም ትመርጧቸዋላችሁ። ይህን ካደረጋችሁ በኋላ ኢንስቶል ናው የሚለውን
ነው የምትነኩት እንደዚህ። ይህ ከጀርባ ፓወርፖይንት የተከፈተው ነው። እዚህ ጋር ነው ኢንስቶል እየሆነ ያለው ሴታፑን ይሁት። ከዛ እንደምታዩት ጨርሷል። እዚህ ጋር መታችሁ ክሎዝ ማለት ይቻላል ማለት ነው። ከዛ በኋላ ለመጠቀም እዚህ ጋር መታችሁ ሰርች ማድረግ ይቻላል። ወይም ፕሮግራም ጋር መታችሁ ፓይተን ብላችሁ ሰርች ብታደርጉ ታገኙታላችሁ ማለት ነው። ይኸውና ፓይተን 3.1.4 ይላል። ለመክፈት እዚሁ ላይ ሁለቴ ክሊክ ማድረግ ትችላላችሁ። ወይም ምንጊዜም ከስር እንድታገኙት ሌላ ቀን ለመጠቀም ላዩ ላይ ራይት ክሊክ ነክታችሁ ፒንቱ ታስክ ባር ትሉታላችሁ ማለት ነው። ስለዚህ ከስር እዚህ ጋር ይቀመጣል። ሌላ ከዛ መክፈት ስንፈልግ ክሊክ እናደርግበታለን። እንደምታዩት ፓይተናችን ተከፍቷል ወይም ዝግጁ ሆኗል። እዚህ ላይ ከዛ ኮዶችን መጻፍ እንችላለን ማለት ነው። እንደምታዩት የጫናችሁበት ሰዓት ጊዜው ሁሉ እዚህ ጋር በቀጥታ ይቀመጣል። አሁን እዚህ ላይ የተለያዩ ኮዶችን ማስገባት ይቻላል ማለት ነው። እንደዚሁም ደግሞ ዋና ዋና ተርሞችን ለማወቅ አሁን ሳምፕል ነገር እናስገባ። ለምሳሌ የተለያዩ ኤክስፕሬሽኖችን እናስገባ ወይም ደግሞ ኮዶችን ማለት ነው። ለምሳሌ 10 ሲቀነስ 5 ኢንተር ብለው መልሱ እንደምትመለከቱት 5 እንደሆነ እየነገረኝ ነው። እዚህ ጋር ደግሞ ሌላ እናስገባ። ለምሳሌ 20 ሲካፈል ወይም ህዝባር ምልክት ለ2 ኢንተር 10 ብሎ እዚህ ጋር እየነገረኝ ነው። ልክ ያልሆነ ነገር ደግሞ ለምሳሌ እናስገባ። እዚህ ጋር 2 ያንሳል ልበለውና ከ1 ልበለው ኢንተር ፎልስ ነው እንደምታዩት እያለኝ ነው። 5 ይበልጣል ከ4 ኢንተር ትሩ። ስለዚህ ልክ የሆኑትን ትሩ ይላቸዋል፣ ልክ ያልሆኑትን ፎልስ ይላቸዋል። ውጤቶችን ደግሞ እንደዚህ እያስገባልን ነው ማለት ነው። እንደገና ደግሞ እዚህ ጋር ለምሳሌ ልምጣና what is 3 + 8 ልበለው። አሁን ይሄ ኢረር ነው። በተመሳሳይ ደግሞ 2 ይበልጣል ብዬ ቁጥር ምንም ሳላስገባ ኢንተር ብለው እንደምታዩት ሳይንታክስ ኢረር ብሏል። የመጀመሪያው እዚህ ጋር ጽሁፎችን ነበር ያስገባ ነው ኔም ኢረር። ስለዚህ ስለ ኢረሮችም ስለ ሁሉም አይነት ኢረሮች እየተመለከትን እንሄዳለን ወደፊት። 4 ሲባዛ ለምሳሌ በ2 ወይም ኮከብ ነው የምታረጉት ለማባዛት ኢንተር ብትሉ 8። ስለዚህ ትክክለኞቹን ይሰራል፣ ያልሆኑትን ደግሞ ኢረር እያላችሁ ይሄዳል ማለት ነው። ስለዚህ አሁን ፓይተንን ዳውንሎድ አድርገን እንደዚሁም ኢንስቶል አድርገነዋል ማለት ነው። አሁን ደግሞ ወደ ፓይተን ኢንተርፕሬተሮች እንመጣለን። ለምሳሌ ፕሪንት ብትሉት ልክ አሁን ኤክሴል ላይ ሰብ እንደዚህ እያለን እንደምናዘው ፕሪንት ማድረግ አውጣው እያለ ነው። ፕሪንት ሃይ ብትሉት ሃይ የሚል ያመጣላችኋል። መሀል ላይ ኢንተርፕሬተር አለ። ወደ ኮምፒውተራችሁ ዲስፕሌይ ሆኖ ይመጣል ማለት ነው። ስለዚህ መሀል ላይ ኢንተርፕሬተር ይኖረናል። ከዛ ደግሞ ወደ ኮድ ኤዲተር እንሄዳለን ማለት ነው። ኮዶቹን ኤዲት ማድረግ ስንፈልግ ኮድ ኤዲተር ያስፈልገናል። ብዙ አይነት ኮድ ኤዲተሮች አሉ ማለት ነው። አንደኛው IDLE ነው። እዚህ ጋር የምትመለከቱት ከፓይተን ጋር አብሮ ያለ ነው። አሁን ይሄኛው ቀለል ቀለል ላሉ ስራዎች መጠቀም ይቻላል። ሌላው ደግሞ ሪከመንድ የሚደረገው VS ኮድ ወይም ደግሞ ቪዥዋል ስቱዲዮ ኮድ ነው ማለት ነው። ነፃ ነው፣ በጣም ፈጣን ነው። እንደዚሁም ደግሞ ብዙ ፕሮፌሽናሎች እንደምታዩት የሚጠቀሙበት ነው ማለት ነው። ስለዚህ ለዚህ ኮርስ የምንጠቀመው እሱን ይሆናል። ሌላው ደግሞ ፓይቻርምም አለ። ይሄ ደግሞ ከፍ ከፍ ላሉ ፕሮጀክቶች ነው። ነገር ግን VS ኮድም ከበቂ በላይ ነው ማለት ነው። ስለዚህ እሱን እናወርደዋለን። ስለዚህ እሱንም ለማውረድ እዚህ ጋር እንምጣና ይሄን ማጥፋት እንችላለን። ነው እዚህ ጋር መታችሁ ኮድ ብላችሁ ጽፋላችሁ ዶት ቪዥዋል ስቱዲዮ ዶት ኮድ ይኸውና ቪዥዋል ስቱዲዮ ኮድ ይላል። እዚህ ጋር የምትመለከቱት ነው አይከን ወይም ሎጎ ትነኩታላችሁ። ከዛ በቀጥታ ወደዚህ ሲያመጣችሁ ዳውንሎድ ፎር ዊንዶውስ ብላችሁ ሌላ የምትጠቀሙ ከሆነ ደግሞ መምረጥ ትችላላችሁ ማለት ነው። ስለዚህ እናወርደዋለን። ወደ 226 አካባቢ ሜጋባይት ነው። እስኪጨርስ ትጠብቃላችሁ። ይሄንን ጨርሷል እንደምታዩት። ይህንንም ኦፕን ፎልደር ብለን ወደ ቦታው እንሄዳለን ወይም ወደ ተቀመጠበት ቦታ። ከዛ ላው ላይ ራይት ክሊክ ሁለቴም ክሊክ ማድረግ ትችላላችሁ። በመቀጠል ረናስ አድሚኒስትሬተር ትሉታላችሁ። የስ ትላላችሁ። ይሄንን በድጋሜ የስ ትላላችሁ። ከዛ እዚህ ጋር አይ አክሴፕት የሚለውን ትነካላችሁ። ይሄንን ኔክስት አሁንም ኔክስት። እዚህ ጋር ያሉትን ነገሮች እንዳለ ኦን ታደርጋላችሁ። የመጀመሪያው ዴስክቶፕ ላይ ሾርትከቱ ይቀመጥ ነው። ስለዚህ እሱን ትመርጡና ኔክስት ኢንስቶል ትሉታላችሁ። ይህም 100% ሲሆን ወይም እስኪጨርስ እንጠብቃለን። ጨረሰ። ከዛ ፊኒሽ ትሉታላችሁ። እዚህ ጋር እንደምታዩት ላውንች ቪዥዋል ስቱዲዮ ይላል። ልክ ፊኒሽ ስትሉት እንዲከፍት ከፈለጋችሁ ይህንን ኦን ታደርጉታላችሁ እንደዚህ። ካልፈለጋችሁ ደግሞ እንደዚሁ ፊኒሽ ማለት ይቻላል። አሁን ግን እንዲከፍትልን ቀጥታ ከመረጥነው በኋላ ፊኒሽ ብንለው አሁኑም ይከፍተዋል ማለት ነው ራሱ።
ይሁት ምንም ሳንነካ ራሱ ይከፍተዋል እንዲታየን። እዚህ ጋር ሰፋ እናድርገው ወይም ፉል ስክሪኑ እንዲመጣ። ከዛ ወደዚህ ያመጣችኋል። ኢንተርፌሱ ይሄን ይመስላል ማለት ነው። እዚህ ላይ ነው ኤዲት የምናደርገው። ከዛ በኋላ ከፓይተን ጋር እናገናኘዋለን ማለት ነው። ስለዚህ ከፓይተን ጋር ለማገናኘት እዚህ ጋር የምትመለከቱት አለ ኤክስቴንሽን ምልክት ወይም ኤክስቴንሽን ይላል እዚህ ጋር። ይሄን ትነካላችሁ። ከዛ እዚህ ጋር ኤክስቴንሽኑን ትመርጣላችሁ ማለት ነው። ፓይተን ብላችሁ ሰርች ታደርጋላችሁ ሰርች ማድረጊያዋ ጋር። ከዛ የመጀመሪያውን ትመርጣላችሁ። እዚህ ጋር ያለውን ኢንስቶል የሚለውን ትነካላችሁ። እዚህ ጋር ትመጡና ይሄን ትነካላችሁ። ኢንስቶሊንግ ብሏል። እስኪጨርስ እንጠብቀዋለን ማለት ነው። ቀጥታ ይሄንንም መንካት ትችላላችሁ። ከዛ ኢንስቶል ማድረግ ነው። ከዛ በኋላ ጨርሷል ማለት ነው። ትንሽ ጊዜ ሊወስድ ይችላል እንዳያችሁት፣ እስኪጨርስ መጠበቅ አለባችሁ። ከዛ ደግሞ ኢንተርፕሬተር እናስገባለን። እሱን ለማድረግ ኮንትሮል ሺፍት ፒን መንካት ትችላላችሁ። እዚህ ጋር እንደምታዩት ያማርጣችኋል ወይም ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ፓይተን ብላችሁ ጽፋላችሁ። ፓይተን ከዛ እንደዚህ ሁለት ነጥብ ሰሌክት ኢንተርፕሬተር የሚል አለላችሁ። ይሄንን ትነካላችሁ። ከዛ በኋላ ትመርጣላችሁ ማለት ነው። እዚህ ጋር የሚመጣላችሁን ወይም የጫነውን ቅድም እንነካዋለን። ከዛ አሁን ስራችንን መጀመር እንችላለን ማለት ነው። ይሄንን መዝጋት ትችላላችሁ። ከዛ እዚህ ጋር መታችሁ አዲስ ክሬት ማድረግ ይቻላል። ሴቭ አድርጋችሁ ያስቀመጣችሁትም ካለ ለምሳሌ ፓይተን ላይ ራሱ የሰራችሁትም ካለ ኦፕን ፋይል ብላችሁ ማምጣት ትችላላችሁ ማለት ነው። እሱን አሁን አሳያችኋል። ዘግተነው ደግሞ እንውጣና ላሳያችሁ። ዘጋግተነው ወጣን። ከዛ ከስር እንዲቀመጥልን ልክ እንደ ፓይተኑ እናደርገዋለን ማለት ነው። ስለዚህ እዚህ ጋር መተን ቪዥዋል ስቱዲዮ ብለን እንጽፋለን። እላው ላይ ራይት ክሊክ፣ ከዛ በኋላ ፒንቱ ታስክባር። አሁን እዚህ ጋር ሁልጊዜ ይገኛል። እንክፈተው። ከዛ ቀድሞ ወደ ጫነው ወደዚህ ያመጣናል ማለት ነው። የፊት ለፊት ላይ የምታዩት ኢንተርፌስ ተብሎ ነው የሚጠራው። ለምሳሌ ይሄኛውን ዌልካም ላይ ነው ያለው። ኤክስ ብታደርጉት ባዶ ይሆናል ማለት ነው። እንደምታዩት ምንም ያልተሰራበት። ከዛ እናገኛለን። እዚህ ላይ ስራችንን እንቀጥላለን። እዚህ ጋር የተለያዩ ሜኑዎች አሉ። ፋይል፣ ኤዲት፣ ሴሌክሽን፣ ቪው፣ ጎ እያለ ይቀጥላል። ረን ለማድረግ ስትፈልጉ እዚህ ጋር ደግሞ ተርሚናል አለ። እርዳታዎችን ስትፈልጉ ደግሞ ሄልፕ የሚለው ውስጥ ገብታችሁም እርዳታዎችን ማግኘት ይቻላል። እዚህ ጋር ሰርች ማድረግ ያለላችሁ። በዚህ ጋር ደግሞ የምትመለከቷቸው አክቲቪቲ ባር ይባላሉ ማለት ነው። እዚህ ጋር ኤክስፕሎረር አሉላችሁ። እንደዚህ ብትነቁት እየሰራችሁት ያለው ነገር እዚህ ጋር ይመጣል። እንደዚህ ማጥፋት ትችላላችሁ። ሰርች ለማድረግ እዚህ ጋር ሶርስ ኮንትሮል ማድረግ ያለላችሁ። ረን ለማድረግ ደግሞ የሰራችሁትን ስራ ረን እዚህ ጋር አለ። የተለያዩ ኤክስቴንሽኖች እዚህ ጋር አሉ። ፓይተን ደግሞ እንደምታዩት እዚህ ጋር አለ የጫነው ኤክስቴንሽን ማለት ነው። ከዛ በኋላ አሁን ኮዶችን እንጻፍ። በሁለት አይነት መንገድ ይቻላል ብያችኋል። አንደኛ ለምሳሌ ፓይተን ላይ ያዘጋጀነው ኮድ መጀመሪያውኑ ሊኖረን ይችላል። ፓይተን ልክፈትና እዚህ ጋር የተለያዩ ነገሮችን ልናስገባ እንችላለን። እዚህ ጋር ግን አንድ ስህተት እንትን ላድርግና ላሳያችሁ፣ እናንተም ሊያጋጥማችሁ ስለሚችል። ለምሳሌ ፕሪንት አልኩት እንደዚህ። ከዛ ቅንፍ እንከፍታለን። ከዛ ደብል ኮቴሽን ማንኛውም ቴክስት ሲጻፍ አድናቆት ቲዩብ ደብል ኮቴሽን ዘጋው። ከዛ ቅንፍ ልዝጋና ኢንተርቭል አይሰራም። ተመልከቱት፣ አሁን ኢረር እያለን ነው ማለት ነው። ምክንያቱም ፕሪንትን ስጽፍ እዚህ ጋር ካፒታል አድርጊያታለሁ። እንደዚህ ከሆነ አይሰራላችሁም ማለት ነው። ስለዚህ እንደ አዲስ ላሳያችሁ፣ ላጥፋውና እዚህ ጋር ስለዚህ ምን አደርጋለሁ? ፕሪንት በስሞል ሌተር ነው እንዳለ የጻፍኩት። ይሁት ከለሩም በዚህ መንገድ ይቀመጥላችኋል። ቅንፍ መክፈት፣ ደብል ኮቴሽን አድናቆት ቲዩብ፣ ደብል ኮቴሽን መዝጋት፣ ከዛ ቅንፍ ዘጋውን ኢንተርቭል ፕሪንት አድርጋልኩት። አድናቆት ቲዩብ የሚለው እንደምታዩት ፕሪንት አደረገልኝ ማለት ነው። ስለዚህ ቴክስት ስጽፉ ምንም ጊዜ ልብ ማለት ያለባችሁ፣ ለምሳሌ ፕሪንት ሄሎ ወርልድ ይላል እዚህ ጋር በቅንፍ መቀመጥ አለበት። ከዛ ደግሞ ደብል ኮቴሽን መሀል ላይ መግባት አለበት። በስሞል ሌተር መጀመር አለባችሁ ማለት ነው። ከዛ በኋላ በቀጥታ ይሰራላችኋል። ከዛ ደግሞ ከዚህ እንውጣና ለምሳሌ ቀጥታ ቪዥዋል ስቱዲዮአችን እንክፈት። እዚህ ጋር መጣውን ፋይል ኒው ፋይል፣ አሁንም አዲስ ነው የፈለኩት። ስለዚህ ኒው ፋይል የሚለውን ነካለሁ። እዚህ ጋር ፕሮግራሚንግ ላንጉጁን ትመርጡለታላችሁ። ፓይተን ነው የምንጠቀመው። ስለዚህ ፓይተን አሁን ለመቀበል ዝግጁ ነው። እዚህ ጋር እናስገባለን። ለምሳሌ እዚህ ጋር አንድ ቅንፍ ብከፍት እሱ ሁለት ይከፍትልኛል እንደምትመለከቱት። አንድ ደብል ኮቴሽን ብከፍት ሁለት ያስገባልኛል። ስራችሁን በጣም ያቀልላችኋል። ከዛ እዚህ ጋር ሄሎ ማይ ዩቲዩብ ሰብስክራይበርስ አልኩት ለምሳሌ። ከዛ ከውጭ መታችሁ ክሊክ ታረጉና ኢንተር ትላላችሁ። አሁን ይሄ ገብቷል ማለት ነው። ከዛ ይሄንን ሴቭ ማድረግ ይቻላል። ኮንትሮል ኤስ ብትነኩ ሴቭ ወደ ማድረጊያው ይወስዳችኋል። ወይም ፋይል ብላችሁ ሴቭ አስ ብላችሁ ማስቀመጥ ይቻላል። ለምሳሌ ስሙን ኤዲቲዩብ ልበለው ባጭሩ፣ በኋላ ሰርች ለማድረግ እንዲመቸኝ ኤዲቲዩብ።
ከፊት ለፊቱ ፒዋይ ማለት ትችላላችሁ ወይም ፓይተን። እዚህ ጋርም ሴቭ አስ ብሎ ፓይተን ነው። ዴስክቶፕ ላይ ነው ያስቀመጥኩት። ሴቭ አስ አሁን ተመዝግቧል ማለት ነው። ከላይም ስሙን ይሁት edtube.py ነው የሚለው። ከዛ በኋላ በውስጡ ያሉትን ነገሮች እንዲያሳየን ከፈለኩኝ ተርሚናል የሚል አለ እዚህ ጋር፣ ወይም ደግሞ በሾርት ከት ኮንትሮል ሺፍት እና ቲልዳ ምልክት መንካት ይቻላል። ይኸውና ተርሚናል ወይም ኒው ተርሚናል። ከዛ ወደ ተርሚናሉ አምጥቶናል። ከዛ እዚህ ጋር ፓይተን ብላችሁ ጽፋላችሁ። ፓይተን ምንጊዜም ፓይተን ይቀድማል። ከዛ በኋላ የፋይላችሁን ስም ታስገባላችሁ። እኛ አሁን edtube.py ብለን ነው ሴቭ ያደረግነው። ስለዚህ ማንኛውም ቴክስት ደግሞ ደብል ኮቴሽን ያስፈልገዋል ብለናል። edtube.py ሙሉ ጽፋላችሁ። ከዛ ደብል ኮቴሽን መዝጋት ነው። እዚህ ውስጥ ያለውን ነገር አሳየኝ ልለው ኢንተር ኢረር እያለን ነው። ተመልከቱት። ምክንያቱም እዚህ ጋር የተቀመጠው እዚህ ውስጥ ሎካል ፕሮግራም ፓይተን እንደዚህ እዚህ ውስጥ ነው ፋይሉ ይገኛል መጀመሪያ ተብሎ የተሞላው እያለን ነው። የኛ ግን ሴቭ የተደረገው እዚህ ጋር ነው ማለት ነው፣ ዴስክቶፕ ላይ ነው። ስለዚህ ዴስክቶፕ ላይ ነው ለማለት ወይም እናንተ የፈለጋችሁበት ቦታ ጋር ብታረጉትም ሲዲ ብላችሁ መጀመሪያ ጽፋላችሁ። ሲዲ ማለት ቼንጅ ዳይሬክሽን ማለት ነው። ስለዚህ ሲዲ የት ነው የተቀመጠው? ዴስክቶፕ። እናንተ አሁን ለምሳሌ ዶክመንት ጋር ካረጋችሁት ሲዲ ዶክመንት ብላችሁ ጽፋላችሁ ማለት ነው። ኢንተር አሁን ዴስክቶፕ ላይ ነው የምታየው ብለናል፣ ወይም የሚያስቀምጥነው እዛ ነው። ከዛ በኋላ የምትፈልገው ደግሞ ማለት ነው ፓይተን ደብል ኮቴሽን አድርገን edtube.py ይሄ ነው ማለት ነው። ኢንተር ተመልከቱት። ወዲያው ዲስፕሌይ አድርጎ እያሳየን ነው። ዲስፕሌይ አድርጎ አሳይቶናል ማለት ነው። ተርሚናል ላይ ያለ ነው። ከዛ ስጨርሱ እዚህ ጋር መጣችሁ ኤክስ ማለት ይቻላል። ይሄ አሁን እንዳልኳችሁ እዚሁ ለመጻፍ ነው። የተሰራ ደግሞ ማምጣት ከፈለጋችሁ ሌላ ጊዜ ስራችሁን መቀጠል ከላይ ፋይል የሚል አለላችሁ። ከዛ ኦፕን ፋይል ወይም ኦፕን ፎልደር ብላችሁ ትገባላችሁ። ለምሳሌ ዴስክቶፕ ላይ ነበር ያስቀመጥ ነው። ስለዚህ ኤዲቲዩብ ይላል። ተመልከቱት። የፓይተን ምልክት አለው። ከስር ደግሞ ከቪዥዋል ስቱዲዮ ጋር ስላገናኘ ነው ምልክቱ ቪዥዋል ስቱዲዮ ምልክት አለው ማለት ነው። እዚህ ጋር ኦፕን እለዋለሁ። ቀጥታ ከፈተልኝ እዚህ ላይ። ከዛ ስራ መቀጠል እችላለሁ ማለት ነው። ስለዚህ መጀመሪያ እንትናችንን ጽፈናል ማለት ነው። ተከታታይ የፓይተን ትምህርታችን እንደቀጠለ ነው። በዛሬው ክፍል ደግሞ የተለያዩ ኤክስቴንሽኖችን እንዴት ማስገባት እንደምንችል እናያለን። ስለ ሊንቲንግ፣ ፎርማቲንግ እንደዚሁም ደግሞ ኮድን ረን የምናደርግባቸው የተለያዩ መንገዶች አሉ። እነሱን አሳያችኋለሁ ማለት ነው። ስለዚህ አሁንም ለመከታተል ግልጽ እንዲሆንላችሁ ፓወርፖይንት ላይ መሰረታዊ ነገሮችን እያየን በብዛት ግን በተግባር ነው የምንመለከተው። ስለዚህ ስለ ኤዲተር ኤክስቴንሽኖች እናያለን። በጣም ብዙ አይነት አሉ። አስፈላጊዎቹን እያስገባው አሳያችኋለሁ። ሊንቲንግ ምን እንደሆነ እንመለከታለን። እንደዚሁም ደግሞ ኮዶችን እንዴት ፎርማት ማድረግ እንደምትችሉ እናያለን ማለት ነው። ከዛ ረን እናደርጋለን። አሁን ቪኤስ ኮድን በመጀመሪያው ክፍል ኢንስቶል አድርገን ነበረ። ሌሎች ጠቃሚ ነገሮችም አሉ፣ እነሱን እናደርጋለን። አሁን በተግባር እንዲሁ። ስለዚህ አዲስ ክሬት እናደርግ። እዚህ ጋር ፋይል የሚል አለ። አዲስ ፎልደር ክሬት እናደርግ። መጀመሪያ ኦፕን ፎልደር። ከዚህ በፊት የሰራችሁት ካለ እሱን መክፈት ይቻላል። አዲስ ክሬት ለማድረግ ደግሞ ኒው ፎልደር ብለን እዚህ ጋር እንክፈትና ለምሳሌ ፈርስት ፓይተን ክላስ ብለን እንያዘው። ከአሁን በኋላ እዚሁ ላይ እንቀጥላለን። ሰሌክት እንለዋለን ማለት ነው። አሁን አዲስ ፎልደር ክሬት አድርገናል። እንደምታዩት ከላይ የሚመጣላችኋል ማይ ፈርስት ፓይተን ክላስ ይላል። እዚህ ላይ ነው የምንቀጥለው። በስሩ ደግሞ የተለያዩ ፋይሎችን ክሬት ማድረግ ከፈለጋችሁ ከፊት ለፊቱ ፕላስ ምልክት አለ ወይም ኒው ፋይል ይላል። ይሄንን እንንካው። ለምሳሌ የመጀመሪያው ፕሮጀክታችንን ስም እንስጠው። እዚህ ጋር ad.py ልክ ፒዋይ ስትሉ እንደምታዩት የፓይተን ይመጣላችኋል እዚህ ጋር። ከዛ ይህንን ኤክስ ብለን ወይም ዘጋግተን መውጣት እንችላለን ማለት ነው። ስለዚህ ስራችንን የምንቀጥለውን እዚህ ላይ ይሆናል ad.py የሚለው ላይ። ስለዚህ መጀመሪያ የምንመለከተው ስለ ሊንቲንግ ነው፣ ወይም ደግሞ የተለያዩ ኢረሮች ሲመጡ የምናይበት ማለት ነው። ለምሳሌ ፕሪንት ብዬ ልጻፍ እዚህ ጋር ፕሪንት ሄሎ ወርልድ። ይሄንን ፕሪንት አድርጎ እንዲያሳየኝ ነው። ቀይ አድርጎብኛል እንደምትመለከቱት። ልክ ግራመር አሁን ስንጽፍ ኤክስ ስህተት እንደሚመጣብን ማለት ነው። ስለዚህ ስህተታችሁን ለማረም ቀይ ከሆነ ስህተት እንዳለው ሊገባችሁ ይገባል ማለት ነው። ከዛ በኋላ ስህተቱን ለማግኘት ብዙ አማራጮች መጠቀም ይቻላል። አንደኛ እዚህ ጋር እንደምታዩት ቪው ፕሮብሌም ወይም አልት ኤፍ8 ንኩ ይላችኋል። ይሄን ክሊክ ማድረግ ይቻላል። ሾርት ከትም ካስፈለጋችሁ አልት ኤፍ8ን ስትነኩ ምን እንደተሳሳታችሁ ይነግራችኋል ማለት ነው እዚህ ጋር። ከዛ በኋላ ታስተካክላላችሁ። ከፕሪንት በኋላ እንደዚህ ብራኬት መግባት አለበት ብለን ነበረ። ለዛ ነው ኢረር ያደረገብን። አሁን ብራኬቱን ባስገባለት ኢረሩ ይጠፋል ማለት ነው። እንደዚህ ብናደርገው ይሁት አሁን ትክክል ነው። ምንም አይነት ስህተት የለብንም። ከዚህ በተጨማሪም ደግሞ ምን ማድረግ ትችላላችሁ? ለምሳሌ ኮንትሮል ዜድ ልበለውና ወደኋላ ለመልሰው ስህተቱ እንዲመጣ
እንደዚህ ነበር ስህተት ያለን። ከላይ ቪው የሚል አለ። ከዛ በኋላ ፕሮብሌም የሚል ትፈልጋላችሁ። ይሄውና ወይም ኮንትሮል ሺፍት ኤምን መንካት ይቻላል። ይሄን ስትነኩ ስህተታችሁን እንደምትመለከቱት እዚህ ጋር ያሳያችኋል ማለት ነው። እዚሁ ስህተቱን ላርምለትና ደግሞ ላሳያችሁ። ለምሳሌ እዩት፣ ምንም አይነት ስህተት የለውም ይላል ማለት ነው። ስለዚህ ስህተቱን መጀመሪያ ቼክ ማድረግ አለባችሁ ረን ከማድረጋችሁ በፊት ማለት ነው። ከዛ በኋላ ልክ ከሆነ አሁን ረን ማድረግ እንችላለን። ከዛ ይህንን ኤክስ ማለት ትችላላችሁ። ስለዚህ በብዙ መንገድ ስህተቶችን ማረም ወይም ማስተካከል ትችላላችሁ። ለምሳሌ ደግሞ ይህንን አጥፋውና ሲደመር እንደዚህ ብናቆመው እንደምታዩት ይህም አላለቀም። ኮንትሮል ሺፍት ኤምን ብትነኩ አሁንም ስህተቱን ያሳያችኋል ማለት ነው። ሌላው ደግሞ ፎርማት ማድረግ ነው። እዚህ ጋር ለምሳሌ የተለያዩ ቫሪያብሎች ቢኖሩ ኤክስ ኢዝ ኢኳል ቱ 4 ልበለው፣ ኢንተር ዋይ እኩል ነው 7 አልኩት። እዚህ ጋር ደግሞ ለምሳሌ አንደርስኮር ፐር ዴይ እኩል ነው 300 ልበለው ለምሳሌ። ከዛ ይህንን አሁን ፎርማት ለማድረግ እንደዚህ ራቅ ራቅ ማድረግ ሊኖርብን ይችላል። ተመሳሳይ ይህንንም እንደዚህ እኩል ይሆናል ደግሞ እንደዚህ ለምሳሌ። ይኸው ማኑዋሊ ነው እያስተካከልን ያለ ነው ማለት ነው። እዚህ ጋር ይሄን እንደዚህ ላድርገውና እንደዚህ ነገር ይውጣውን እንደዚህ ማኑዋሊ ነው እያስተካከልን ያለ ነው። ነገር ግን ምን ማድረግ ትችላላችሁ? የተለያዩ ኤክስቴንሽኖችን እንጭናለን አሁን። ስለዚህ ምን ማድረግ ይቻላል? ከላይ ትመጣላችሁ ቪው ጋር ወይም ኮንትሮል ሺፍት እና ፒን መንካት ይቻላል። እዚህ ጋር መታችሁ አሁን ፎርማት ብላችሁ ብጽፉ ፎርማት ዶክመንት የሚል አለ ማለት ነው። ይሄን ብነካውን እንዳለ ፎርማት ይሆናል። እንዳለ እንደምታዩት ቦታውን ይዟል። ይሄን የሰራልኝ ግን መጀመሪያውኑ እኔ ስለጫንኩበት ነው እንጂ ካልጫናችሁበት የላችሁም ይላችኋል። ስለዚህ ምንድን ነው የምታደርጉት? ለመጫን እዚህ ጋር ትመጣላችሁ። መጀመሪያ ኤክስቴንሽን ማስገቢያው ጋር የተለያዩ ፎርማት ማድረጊያዎች አሉ። ከነዛ ውስጥ አንደኛው አውቶ ፔፕ 8 ብላችሁ ወይም 8 ቁጥር ሰርች ታደርጋላችሁ። ይኸውና ከዛ በኋላ ኢንስቶል ትሉታላችሁ። እዚህ ጋር ተጭኗል ማለት ነው። አሁን ይህንን ኤክስ አድርገን መውጣት እንችላለን። ከዛ እንደዚህ ቢዘበራረቅ ራሱ በሰከንዶች ውስጥ እየመጣችሁ ማስተካከል ይቻላል። ኮንትሮል ሺፍት ፒ ከዛ በኋላ ፎርማት ብላችሁ መጻፍ፣ ከዛ ፎርማት ዶክመንት ስትሉት እንደዚህ ወደ ይስተካከልላችኋል። ነገር ግን እየመጣችሁ ሰርች ማድረግ ካልፈለጋችሁ ደግሞ ምን ማድረግ ይቻላል? ለምሳሌ እዩት፣ ወደዚህ ላረቀውና እንደዚህ ሆነ። ልክ እኔ ሴቭ ሳረገው ራሱ እንዲስተካከል ከፈለኩኝ ምን ማድረግ ይቻላል? ከላይ እዚህ ጋር ፋይል የሚል አለ። ማክ ተጠቃሚ ከሆናችሁ ደግሞ ኮድ የሚል ይመጣላችኋል። ይህን ትነካላችሁ። ከስር ፕሪፈረንስ ይላል። በዚሁ አቅጣጫ ትመጡና ሴቲንግ የሚለውን ትነካላችሁ። ከዛ በቀጥታ ወደዚህ ሲያመጣችሁ እዚህ ሰርች ማድረጊያው ጋር ትመጣላችሁ። ከዛ ፎርማት ብላችሁ ጽፋላችሁ። ፎርማት ብላችሁ ገና መጻፍ ስትጀምሩ ፎርማት ኦን ሴቭ ይላል። ስለዚህ ልክ እናንተ ሴቭ ስታደርጉ እንደምታዩት አውቶማቲካሊ አስተካክልላችኋለሁ እያለ ነው። ተቀብለናል። ይህንን ራይት አድርገነዋል ማለት ነው። ከዛ ይህንን አሁን ኤክስ ብለነው እንውጣ። ይሁት አሁን ይህን ነገር የሰራነውን ስራ ሴቭ ላድርገው። ኮንትሮል ኤስ ብነካ አውቶማቲካሊ ቦታቸውን ይይዛሉ ማለት ነው እንጂ 10 ጊዜ እየገባችሁ ሰርች ብላችሁ ፎርማት ማድረግ አይጠበቅባችሁም። ከስር ለምሳሌ አሁንም የሆነ ነገር ልጻፍ። ኤክስ እኩል ይሆናል 45 አልኩኝ፣ ኢንተር። አሁን ሴቭ ባድርገው ወይም ኮንትሮል ኤስ ብነካ ወዲያው ቦታውን ይዛል ማለት ነው። ስለዚህ ከስር ራሱ እንደዚህ ጽድት አድርጎ ያስቀምጥላችኋል ማለት ነው። ስለዚህ ስለ ሊንኪንግ አይተናል፣ ወይም ደግሞ ኢረር ቅድም አሁን ቅንፍ ስናደርግና ሳናደርግ ያለው ልዩነት ተመልክተናል። እንደዚሁም ደግሞ እንዴት አድርጋችሁ ፎርማት ማድረግ እንደምትችሉ ተመልክተናል ማለት ነው። አሁን ደግሞ እንዴት አድርገን ኮዶችን ረን ማድረግ እንደምንችል የተለያዩ መንገዶችን አሳያችኋል። የመጀመሪያው ለምሳሌ እዚህ ጋር ፕሪንት እናድርግና ላሳያችሁ። ፕሪንት እንዲያደርግልኝ የፈለግኩት ደግሞ ሄሎ ወርልድ የሚል ነው። ከዛ ይህንን ረን ለማድረግ 3 መንገዶችን እናያለን ብያችኋለሁ። አንደኛው እዚህ ጋር መታችሁ ረን ማድረጊያ ያለ ረን ይላል። ይሄን ትነካላችሁ። ተመልከቱት፣ እዚህ ጋር ሄሎ ወርልድ የሚለው መጥቶልናል ማለት ነው። ይሄ የመጀመሪያውና ቀላሉ መንገድ ነው። ፊት ለፊት ላይ ሄዳችሁ ማየት የምትፈልጉትን ረን ማድረግ ፕሪንት እያደረጋችሁ እችን እየነካችሁ ማድረግ ነው። ላጥፋውና ደግሞ ሁለተኛ አማራጭ ላሳያችሁ። እዚህ ሁለተኛው አማራጭ ደግሞ ምንድነው? በመጀመሪያው ክፍል ተመልክተነው ነበረ። ተርሚናል ጋር ትመጣላችሁ መጀመሪያ። ከዛ ኒው ተርሚናል፣ አዲስ ተርሚናል ከስር ይከፈታል። ከዛ በኋላ ማየት የፈለጋችሁትን መጻፍ ነው። መጀመሪያ ፓይተን ብለን ነው የምንጽፈው ብለናል። ምንጊዜ ስፔስ እንሰጥና የፋይሉ ስም ይሆን ኤዲ ዶት ፒዋይ ብለን ነው ሴቭ ያደረግነው። ስለዚህ ኤዲ ዶት ፒዋይ ኢንተር ሄሎ ወርልድ እንደምትመለከቱት መጣ ማለት ነው።
ይሄ ሁለተኛው አማራጭ ነው። ሶስተኛው ደግሞ ምንድነው? ይሄ ኔክስት ላድርገው ነው። ራሳችሁን ሾርት ከትም ማዘጋጀት ትችላላችሁ። እዚህ ጋር ትመጡና ቪው የሚል አለ። ከዛ ይሄንን ትነካላችሁ ወይም ኮንትሮል ሺፍት ፒ። እዚህ ጋር ከመጣችሁ በኋላ ከዛ ኦፕን ሾርት ከት ብላችሁ ሲመጣላችሁ ይሄን ትነካላችሁ ማለት ነው። ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ረን ፓይተን ብላችሁ ጽፋላችሁ ወይም ፓይተን ፋይልን ረን የምናደርግበት ሾርት ከት ነው የፈለግነው። ይሄን ትነካላችሁ። ከዛ በኋላ የማትረሱትን ወይም ደግሞ ያፈጥነኛል ብላችሁ ያሰባችሁትን ሾርት ከት ማስገባት ይቻላል እንደ አማራጭ። ስለዚህ በእነዚህ መንገዶች ረን ማድረግ ትችላላችሁ ማለት ነው። በዛሬው ክፍል ደግሞ ስለ ቫሪያብል እንደዚሁም ደግሞ ስለ ስትሪንጎች በደንብ እንመለከታለን ማለት ነው። ስለዚህ ቫሪያብል ምንድነው የሚለውን እናያለን። ኔሚንግ ስትሪንግ፣ ስኬፕ ሲኩዌንስ፣ ፎርማቲንግ ስትሪንግ እንደዚሁም ደግሞ ስትሪንግ ሜትድንም አሳያችኋለሁ ማለት ነው። ስለዚህ እነዚህም ፕሮግራመር ለመሆን በጣም ወሳኝ የሆኑ ነገሮች ናቸው። እያንዳንዱን አሳያችኋለሁ። ስለዚህ የተወሰኑ ነገሮችን እዚህ ፓወርፖይንት ላይ እና በተግባር ደግሞ እያሳየኋችሁ እንሄዳለን። የምንጀምረው ከቫሪያብል ነው ማለት ነው። ቫሪያብል ምንድነው? ስቶር የምታደርጉበት ነው። ለምሳሌ እንትንን ይወክላል እያላችሁ ኔም እዚህ ኳልቱ አድናቆት ብላውን ምንጊዜም ኔም ብዬ ስጽፍ አድናቆት የሚለውን ያመጣልኛል እንደማለት ነው። ከዛ ደግሞ ለቫሪያብሎች ስም እንሰጣለን። እንዳልኳችሁ ግን አንድ በአንድ ብናያቸው የተሻለ ነው። ከቫሪያብል እንጀምር። ለምሳሌ እዚህ ጋር ኔም እኩል ነው ሳራ። ስለዚህ ሳራን የሚወክልናውን ኔም ነው ማለት ነው። ኤጅ እኩል ይሆናል 25። ኢዝ ስቱደንት ወይም ተማሪ ከሆነ ትሩ ካልሆነ ደግሞ ፎልስ። እንዲህ ፕሪንት ኔም ብትሉ ከዛ አሁን ሳራን ነው የሚሰጣችሁ ማለት ነው። እዚህ ጋር አጻጻፉ ሁሉም የተለያየ እንትን አለው፣ አሳያችኋል ምን ማለት እንደሆነ። ስለዚህ ቫሪያብሎች እንደምታዩት ስሙን ይሰጧችኋል ወይም የቫሊዩን ስም ይሰጧችኋል። ምን ጊዜም እኩል ይሆናል ብላችሁ ነው የምታስቀምጡት ወይም አሳይን የምታደርጉት ማለት ነው። ከፈለጋችሁ ደግሞ መጨረሻ ላይ መቀየር ይቻላል። እንደዚሁም ደግሞ ታይፑን መግለጽ አይጠበቅባችሁም። ለምሳሌ ካራክተር ነው፣ ቫርካር ነው፣ ኢንቲጀር ነው እያላችሁ መጻፍ አይጠበቅባችሁም፣ ያውቀዋል ማለት ነው። ስለዚህ እዚህ ጋር ለምሳሌ እንደ ሳምፕል ላስገባና ላሳያችሁ። ካምፓኒ ብዬ ጻፍኩ እኩል ይሆናል። ለምሳሌ የካምፓኒው ስም አድናቆት ቲዩብ የሚባል ከሆነ አድናቆት ቲዩብ አልኩት ካምፓኒው። ይሄም ማጻጻፉ የራሱ እንትን አለው፣ አሳያችኋለሁ ምን እንደሆነ። ይሄኛው ግን ቴክስት ነው። እንደምታዩት ቴክስት ሲጻፍ ደብል ኮቴሽን ይደረጋል። ስለዚህ እንደዚህ ቴክስቶችን የምታስገቡበት ስትሪንግ ነው ማለት ነው። ለምሳሌ ረጃጅም ጽሁፎችን ብትጽፉ በደብል ኮቴሽን ታስገባላችሁ። ስለዚህ ጽሁፎች ሲገቡ ታይፓቸው ስትሪንግ ነው ማለት ነው። ኢንተር ልበልና ደግሞ ለምሳሌ እዚህ ጋር የሰራተኞቹን ብዛት ልቁጠር። ኤምፕሎይ ካውንት ብዬ ልጽፍ ስለሆነ ከስር እንደምታዩት አሁን ፓይተን ላይ ስትጽፉ ስፔስ አይፈቀድም። ስለዚህ ስፔስ ስለማይፈቀድ በምንድን ነው የምትለዩት? በአንደርስኮር ትለዩታላችሁ። ስለዚህ ኤምፕሎይ ካውንት እኩል ነው ለምሳሌ ሰራተኞች ብዛት ነው ብለን ይሄን እናስብና 10 ሰራተኞች ካሉ 10 ብዬ እጽፋለሁ ማለት ነው። አሁን ይሄ ደግሞ ኢንቲጀር ነው ማለት ነው። ስለዚህ ሙሉ ቁጥሮች ለምሳሌ 10 11 እንደዚህ ያላችሁ 1 2 እያላችሁ ትሄዱ እንዳለ እነዚህ ኢንቲጀር ወይም ሆል ነምበሮች ናቸው። ኢንተርን በልና ደግሞ ለምሳሌ አቨሬጅ ክፍያቸውን ላስገባ። ይህም በስሞል ልጀምረው፣ ለምን እንደጀመርኩ ይነግራችኋለሁ በኋላ። አቨሬጅ ሳለሪ አንደርስኮር እኩል ነው ለምሳሌ በአማካይ የሚከፈላቸው 1250 ከ70 ሳንቲም ልበለው ወይም 50 ሳንቲም ልበለው። ዴሲማል አስገብተናል ወይም ፖይንት ማለት ነው። ስለዚህ ይሄ ደግሞ ፍሎት ይሆናል ማለት ነው ፎርማቱ። ስለዚህ ስትሪንግ እዚህ ጋር ደግሞ 10 እንደዚህ ሙሉ ቁጥር ስንጽፍ ኢንቲጀር አለ። እንደዚህ ደግሞ ዴሲማል ፖይንቶች ስታስገቡ ፍሎት ወይም ዴሲማል ማለት ነው። ኢንተር ለምሳሌ ደግሞ ሰራተኞቹ ተቀጥረዋል አልተቀጠሩም የሚለው የስ እና ነው ወይም ደግሞ በፓይተን አጠራር ትሩ እና ፎልስ እያለን እናስገባ። ኢዝ አንደርስኮር ለማድረግ ሺፍት እና ከዜሮ ቀጥሎ ያለችውን መንካት ትችላላችሁ። ሃይሪንግ እኩል ነው እውነት ከሆነ ትሩ ይሆናል ማለት ነው። ስለዚህ በዚህ መንገድ አስገብተናል። እንደዚህ ደግሞ ትሩ እና ፎልስ እያስገባችሁ ስትሰሩ ቦሊያን ወይም ትሩ ፎልስ ተብሎ ይጠራል ማለት ነው። ስለዚህ አሁን እዚህ ጋር ቫሪያብሎቹ ካምፓኒ አድናቆት ሆኖ ወከለልን፣ ኤምፕሎይ ካውንት 10 ሆኖ ወከለ፣ እንደዚህ ውክልና ሰጠናቸው ማለት ነው። ከዛ አሁን ለማየት ብንፈልግ ለምሳሌ ኢንተርን በልና እዚህ ጋር ፕሪንት አድርጌ ላሳያችሁ። ፕሪንት ቅንፍ ላስገባና ማየት የፈለኩት ለምሳሌ ካምፓኒ ነው። ስለዚህ ካምፓኒ ብዬ መጻፍ እችላለሁ። እዚህ ጋር ካምፓኒ ረን እናድርገው። እዚህ ጋር መተን እንደምታዩት አላመጣልኝም፣ ምክንያቱም ካምፓኒን ስፔሊንጉ ልክ አይደለውም። ይሄ ላኛውን አሁን ተመልሼ ኤዲት ላድርገውና ላሳያችሁ። ስለዚህ ኦ ነበር መሆን ያለበት ካምፓኒ። አሁን ረን ባድርገው ይሰራል። ተመልከቱት፣ ካምፓኒው አድናቆት ቲዩብ እንደሆነ እየነገረኝ ነው። ስለዚህ የስፔሊንግ ችግር ካለ እየተመለሳችሁ ማስተካከልም ትችላላችሁ ማለት ነው። ምክንያቱም እዚህ ጋር ሲኤ ብለን ጽፈን እዚህ ጋር ደግሞ ሲኦን አምጣልኝ ብንለው አያመጣም ማለት ነው።
ኢንተር። ለምሳሌ ደግሞ ኢምፕሎይ ብዛታቸው ስንት ነው የሚለውን ማየት ከፈለኩኝ ፕሪንት ቅንፍ ከፍታለሁ። ከዛ በኋላ ኢምፕሎይ እዚህ ጋር እያመጣልኝ ነው። ይህንን መንካት እንችላለን። ኢምፕሎይ ካውንት ረን እናደርገዋለን። እዚህ ጋር መተን ረን የምናደርግባቸው ብዙ መንገዶች አሳይቻችኋለሁ። እንደምታዩት አድናቆት ቲዩብ ላይ ስንት ናቸው? 10 ብሎ አመጣልኝ። ፕሪንት እያልኩኝ አሁን ሌሎችንም ማየት የፈለኳቸውን መመልከት እችላለሁ ማለት ነው፣ ውክልና ስላገኙ። ስለዚህ ቫሪያብሎችን በዚህ መንገድ መጠቀም ይቻላል። ሌላው ደግሞ ለቫሪያብሎች አሁን ስም ስትሰጡ የተለያዩ ህጎች አሉት ማለት ነው። አንደኛ እዚህ ጋር እንደምታዩት ሾርት ብታደርጉት ወይም ደግሞ አጠር ብሎ ግልጽ ቢሆን በጣም የተሻለ ነው። እንደዚህ አይነት ነገር ሁለት የተያያዘ ነገር ጽፉ ደግሞ አንደርስኮር ያስፈልጋል። ለምሳሌ ፈርስት ኔም ስንል እዚህ ጋር እንደምታዩት አንደርስኮር አለ። ቶታል ፕራይስ እዚህ ጋር እንደምትመለከቱት፣ ስለዚህ በየመሃሉ አንደርስኮር ያስፈልገዋል ማለት ነው። እዚህ ጋር ደግሞ እንደምታዩት በቁጥር አይጀመርም። መሀል ላይ ደግሞ እንደዚህ ፈርስት ኔም ብላችሁ አንደርስኮር ሳታደርጉ አይፈቀድም ወይም አይቻልም። ቶታል ፕራይስ ብላችሁ ከላይ ጨረታውን ማስገባት አይቻልም፣ ከስር ነው የምታደርገው። ኤክስ ዋይ እያላችሁ ደግሞ ክሊር ያልሆኑ ስያሜዎችንም አትሰጡም ማለት ነው፣ እንዳያችሁት ማለት ነው። እዚህ ጋር ለምሳሌ ኢምፕሎይ አካውንት ስል እዚህ ጋር አንደርስኮር አድርጌ ነበረ። እዚህ ጋር በተመሳሳይ የተጀመሩት ደግሞ እንደምታዩቸው እንዳለ በስሞል ሌተር ነው ማለት ነው። ይሄም አንደኛው ህግ ነው ማለት ነው። ሌላው ደግሞ ስታያይዙ ለምሳሌ ስትሪንጎችን ስታያይዙ ደብል ኮቴሽን ማድረግ ይቻላል ወይም ሲንግል ኮቴሽን አድርጋችሁ መጻፍ ይቻላል። ጆይን ለማድረግ ደግሞ ፕላስ ምልክትን መጠቀም ይቻላል። እንዴት ጆይን እንደምናደርግ አሳያችኋል። ብዙ ጽሁፎችን ካስገባችሁ ደግሞ ወይም ደግሞ ብዙ ቴክስቶችንም እዚህ ጋር እንደምታዩት ብዙ ደብል ኮቴሽኖችን መጠቀም ትችላላችሁ። እንደዚሁም ደግሞ ማየት የምትፈልጉት ካራክተር ካለ ማስገባት ይቻላል። እንደዚሁም ደግሞ የሆነ ጽሁፍ ስጽፉ እያንዳንዷ ካራክተር ለምሳሌ አድናቆት ብትሉ ኤ ዲ እንዳለ የተቀመጡበት የራሳቸው ፖዚሽን አላቸው። ከዜሮ ጀምረን መቁጠር ነው የሚሆነው። እነዚህ እንዳልኳችሁ በተግባር በደንብ እናያቸዋለን። ስለዚህ አሁን ወደ ስም ላምጣችሁና ወይም ወደ ስም አሰጣጡ እዚህ ጋር ሎወር ኬስ ስታደርጉት ወይም ስሞል ሌተር እንደዚሁ ካፒታል ስታደርጉት የተለያዩ ስያሜዎች ወይም ደግሞ ተግባራትን ያላቸው ማለት ነው። ለምሳሌ ስኔክ ኬዝ የሚባል አለ። ይሄ ሁሉንም ስሞል ማድረግ ነው ማለት ነው። ይሄኛው ስታንዳርድ እና ብዙዎች የሚጠቀሙበት ነው ማለት ነው። ሁሉንም ደግሞ ካፕስሎክ ካደረጋችሁት ወይም ደግሞ እንዳለ ካፒታል ሌተር ካደረጋችሁት ይህ በብዛት ለኮንስታንቶችን ለመጻፍ የምንጠቀምበት ነው ማለት ነው። ታይትል ወይም ደግሞ ርዕስ ነገሮችን ደግሞ ለመጻፍ ከፈለጋችሁ የመጀመሪያውን ካፒታል ሌተር ቀጥሎ ያሉትን ደግሞ ስሞል ማድረግ ይቻላል። ሌላው ደግሞ እዚህ ጋር የምትመለከቱት ስኬፕ ስኩዌንስ የሚባል አለ። እነዚህ ስታስገቡ የተለያየ ትርጉም አላቸው ማለት ነው። ለምሳሌ ፕሪንት ደብል ኮቴሽን አድርጋችሁ ከዛ እንደዚህ ሃይ አድርጋችሁ ስላይድ ኤን ብታደርጉ ኒው ላይን ወይም አዲስ ላይን ላይ ጻፍልኝ እያላችሁት ነው ማለት ነው። ይሄ ምን ማለት እንደሆነ አሁን ሰርችው ላሳያችሁ እንሂድና ለምሳሌ እዚህ ጋር የሆነ ኮርስ እየሰጠው ነው ብዬ ኮርስ ብዬ ልጻፍበት ኮርሱ ለምሳሌ ኤክሴል ነው ብለን ብናስብ ሙሉ ልጻፈው ማይክሮሶፍት ኤክሴልን ግን የፈለኩት ደግሞ ለብቻው እንዲያስቀምጥልኝ ነው። ከስር ማይክሮሶፍት ኤክሴል በሁለት ላይን እንዲቀመጥ ፈልጌያለሁ ማለት ነው። ስለዚህ ስፔስ ሰጣለሁ መጀመሪያ፣ ከዛ እንደዚህ ባክስላሽ አድርጋለሁ ማለት ነው። በመቀጠል ኤን ወይም ኒው ነው ተባብለናል። ኤክሴል ብዬ ከዛ ልጻፍ ኤክሴል። አሁን ይህንን ረን ባደርገው ማይክሮሶፍት ከላይ ይሆናል። ከዛ አሁን ይህንን ፕሪንት ላርግና ሊው ፕሪንት ኮርስን ነው ፕሪንት ማድረግ የፈለኩት። ስለዚህ ኮርስ ብዬ ጽፋለሁ፣ ምክንያቱም እዚህ ጋር ኮርስ ብለን ጽፈናል። ረን እናድርገው። አሁን ይህንን እዚህ ጋር መተን ረን ተመልከቱት። ማይክሮሶፍት ከላይ አለ፣ ኤክሴል ከስር አለ። ማይክሮሶፍት ኤክሴል ሆነ ማለት ነው። እዚህ ጋር ኤን ወይም ኒው የሚል ስላስገባል። ቲ ብትሉት ደግሞ ታብ ነው ወይም ደግሞ አንድ ስቴፕ ወደፊት እንደምታዩት ገፋ አድርጎ ያስቀምጠዋል። ለምሳሌ እዚህ ጋር ይሄን ላጥፋውና ቲ ወይም ታብ ረን ላድርገው። አሁን በድጋሚ ረን ይሁት ማይክሮሶፍት ኤክሴል ደግሞ ራቅ ብሏል ማለት ነው። ደብል ኮቴሽን ማስገባት ከፈለጋችሁ ደግሞ ይሄንን መጠቀም ወይም መጨመር ይቻላል። ሲንግል ከሆነ ይሄኛው ሁለት ማድረግ ትችላላችሁ። ሁለት ስታደርጉ አንደኛው ፕሪንት ሆኖ ይታያል ማለት ነው። በቀጣይ ደግሞ እንዴት አድርገን ስትሪንጎችን ፎርማት ማድረግ ወይም ደግሞ ኤፍ ስትሪንግን እንመለከታለን። ይህም በጣም ወሳኝ ነው። ለምሳሌ ኔም እኩል ነው ሳራ፣ ኤጅ እኩል ነው 25። በምን መልክ ነበር የሚሰራው? ፕሪንት ብላችሁ ለምሳሌ ማይ ኔም ኢዝ ብላችሁ ፕላስ ኔም ስትሉት ማይ ኔም ኢዝ ሳራ የሚል ዲስፕሌይ ይሆናል። ኤንድ እዚህ ጋር ያዩት ማያያዣው አይ አም፣ ከዛ ፕላስ አድርጋችሁ ደግሞ እድሜዋን ለመናገር ነው። ኤጅ እዚህ ጋር እንደምታዩት የኤጁም እየተነገረ ነው እዚህ ጋር። ከዛ በኋላ years old የሚል ጨመርንበት። ስለዚህ አሁን የፕሪንት ሲሆን my name is Sarah and I am 25 years old ይሆናል ማለት ነው። በኤፍ ስትሪንግ ብትጠቀሙ ግን ምን ማድረግ ይቻላል? ስም እዚህ ጋር አለ፣ ኤጅ እዚህ ጋር ፕሪንት ኤፍ ትሉታላችሁ።
ማይ ኔም ኢዝ ከዛ በኋላ ኔም ብላችሁ እንደዚህ መጻፍ እዚህ ጋር ኤንድ አይ አም ኤጁን እዚህ ጋር ታስገባላችሁ። እቺ ምልክት በመጠቀም በቀላሉ ከዛ ያገናኝላችኋል ማለት ነው። እቺን ትጠቀሟታላችሁ። እቺን ለማግኘት ደግሞ ከፒ በስተቀኝ በኩል የምታገኟት ምልክት ነች። እንደዚሁም ደግሞ የተለያዩ መንገዶች አሉ ስትሪንግ የምናደርግባቸው። እዚህ ጋር አፐር ማድረግ ትችላላችሁ፣ ወይም ደግሞ ሁሉንም ወደ ካፒታል ሌተር መቀየር ይቻላል። ሎወር ደግሞ ሁሉንም ወደ ስሞል ሌተር መቀየር ከፈለጋችሁ መጠቀም ትችላላችሁ። ኤክስትራ ስፔስ ወይም ደግሞ ብዙ ስፔስ ካለ ስፔሱን ማጥፋት ይቻላል ማለት ነው። እዚህ ጋር እንደምታዩት ስትሪፕን እየተጠቀማችሁ ሪፕሌስ ማድረግ የምትፈልጉት ነገር ካለ ደግሞ ሪፕሌስ ብላችሁ ለምሳሌ ኤችን በፒ ተካ ብትሉት ሃይ ነበር የሚለው ፓይ ብሎ ይጽፍላችኋል። ስፕሊት ማድረግ ደግሞ ሁለት ነገሮችን መክፈል ከፈለጋችሁ ነው። ለምሳሌ ኤ እና ቢ እንደዚህ ተቀምጠዋል። ስለዚህ ስፕሊት ተመልከቱት፣ መሀል ላይችን ታደርጋላችሁ። ከዛ በኋላ ስፕሊት አድርጎ ለየብቻ ያስቀምጥላችኋል። ሌንግዝ ደግሞ ካራክተሩን ወይም ብዛቱን ይቆጥርላችኋል ማለት ነው። ለምሳሌ ሌን ቅንፍ አድርጋችሁ እንደዚህ ሃይ ብትሉት ሃይ አሁን 1 2 ብዛቱን ለመቁጠር ይሄንን መጠቀም ይቻላል ማለት ነው። እነዚህ ቢውልቲን ቱልስ ይባላሉ፣ ወይም እዛ ውስጥ ያሉ የተለያዩ ቱሎች ናቸው። ለምሳሌ ይሄን እናጥፋውና ከስር እዚህ ጋር ፈርስት ኔም ላስገባ፣ ወይም ፈርስት እኩል ነው የራሴን ስም ላስገባው። ለምሳሌ ደብል ኮቴሽን አድናቆት። እዚህ ጋር ደግሞ ላስት ኔም ላስገባ። ለምሳሌ ላስት እኩል ነው ክፍሌ። እንደዚህ ፈርስት እና ላስት ሁለቱን አሁን አጠቃላይ ወይም ሙሉ ላመጣ ፈልጌያለሁ ማለት ነው። ስለዚህ ምን ማድረግ እንችላለን? ፉል ወይም ሙሉ ስም እኩል ነው ኤፍ ላለው፣ ከዛ ደብል ኮቴሽን፣ ከዛ በኋላ እንደዚህኛውን ብራኬት እንከፍታለን። ፈርስት አገናኘው ሌላው ነው ማለት ነው። ፈርስት ይኸው እዚህ ጋር እንደምታዩት አለ። ከዛ ከውጪ እመጣለሁ፣ እዚህ ጋር ክሊክ አድርጋለሁ፣ ስፔስ እከፍታለሁ። አሁንም ኦፕን ብራኬት ላስት ይሄን ይመስላል ማለት ነው። ስለዚህ ፉል የሚሆነው ወይም ደግሞ ፉል የምታደርግልኝ አንድ ኤፍ አለ ከላይ ወይም ፈርስት ኔም፣ ላስት ደግሞ እዚህ ጋር አለ። ሁለቱም እንዲያገናኝልኝ ነው ማለት ነው የፈለኩት። ከዛ መመልከት ስፈልግ አሁን ምን ብዬ ፕሪንት አደርገዋለሁ ማለት ነው። ፕሪንት ፉል እላለሁ ማለት ነው። ፉል የሚለውን ፕሪንት አድርግልኝ ይለዋል። ፕሪንት ፉል፣ ምክንያቱም ፉል እዚህ ጋር ሰተነዋል ቫሪያብል። ስፔሊንግ ጋር ላስተካክላት ፉል። አሁን ይህንን ረን እናድርገው። እንደምታዩት አሁንም ዲፋይን አልሆነም እያለኝ ነው። ምክንያቱም እዚህ ጋር ይኸውት ላስት ብለን በካፒታል ሌተር የጻፍ ነው። ይህን ስሞል ሌተር እናድርገዋለን። አሁን ረን ላድርገው። ስለዚህ እዚህ ጋር ልምጣና ረን ተመልከቱት። ፉል ኔም አሁን አድናቆት ክፍሌ ብሎ አንድ ላይ አምጥቶልኛል። እዚህ ጋር ካፒታል ሌተር አድርጋችሁት እዚህ ጋር ደግሞ ስሞል ሌተር ብታደርጉ አያውቀውም ወይም አያገኘውም ማለት ነው። ስለዚህ ፈርስት ኔም ላስት ኔም ፉል ደግሞ ይሄ ነው ያልነው። ከዛ ፉል አውጣ ስንለው እንደዚህ ያወጣልናል። አሁን ደግሞ ወደ ስሞል ሌተር እና ወደ ካፒታል ሌተሮቹ እንምጣ። ለምሳሌ ላጥፋላችሁና እንደዚህ እናድርገውና ለምሳሌ አድናቆት ቲዩብ ይላል። ይሄንን ሁሉንም አፐር ሌተር ማድረግ ወይም ካፒታል ሌተር ማድረግ ፈልጌያለሁ። ስለዚህ ፕሪንት ቅንፍ ከፍቼ ካምፓኒ ነው ፕሪንት የሚያደርግልኝ። ነገር ግን ዶት አድርግና አፐር ብዬ ጽፋለሁ ማለት ነው። አፐር ይኸውና አፐር እዚሁ ላይ መንካት ትችላላችሁ። አፐር ከዛ በኋላ ቅንፍ ትከፍታላችሁ። መልሳችሁ ቅንፍ ትዘጉና አንድ ቅንፍ ትጨምራላችሁ፣ ለዚህ ለቢጫው ወይም ለውጨኛው ማለት ነው። ከዛ አሁን ረን ላድርገውና የሚመጣልንን እንመልከት። ይሁት አድናቆት ቲዩብ ብሎ እዚህ ጋር በካፒታል ሌተር እንዳለ አምጥቶ ከላይ ቅድም አሁን ያጠፋናቸው ነገሮች እዚህ አይጠፉም። እንደምታዩቸው አሉ፣ ሁሉ ፕሮግራማችን ውስጥ ይቀመጣሉ። ስለዚህ አሁን ካፒታል ሌተር አደረግነው ማለት ነው። ፕሪንት ካምፓኒ አፐር አለን። ከዛ እንደዚህ ቅንፍ ከፈተ። ለምሳሌ ደግሞ በስሞል ሌተር ከፈለጋችሁ ሁሉንም ፕሪንት ካምፓኒን የፈለግኩት ካምፓኒ ዶት ሎወር ወይም ደግሞ ስሞል ሌተር ነው የፈለግነው። ይኸውና ሎወር ከዛ ቅንፍ ከፍተን መልሰን ቅንፍ እንዘጋለን። ይሄ ነው። ረን እናድርገው። አድናቆት ቲዩብ ሁሉም በስሞል ሌተር እዚህ ጋር ተቀመጠ ማለት ነው። ታይትል ደግሞ ከፈለጋችሁ ታይትል የምንለው አሁን የመጀመሪያ ብቻ ካፒታል ሌተር እንዲሆን ነው። ስለዚህ ፕሪንት ካምፓኒ ታይትል ይኸውና ቢውልቲን ናቸው እንዳለ ብያችኋለሁ። ከዛ ቅንፍ ከፍታችሁ ቅንፍ ትዘጋላችሁ እንደዚህ። አሁን
አድናቆት ቲዩብ የሚለውን እዚህ ጋር ለምሳሌ በስሞል ቢሆን መጀመሪያውኑ ወደ ካፒታል ይቀይረዋል ማለት ነው። የመጀመሪያዎቹን ብቻ ካፒታል ያደርጋቸዋል። አድናቆት ቲዩብ እንደዚህ ሆነ ማለት ነው። ለምሳሌ ደግሞ አሁንም እዚህ ጋር እንምጣና ፕሪንት ካምፓኒ ዶት አር ትላላችሁ ወይም ደግሞ ስትሪፕ ማለት ነው። ከስርም ታገኙታላችሁ። አር ስትሪፕ ይላል ይሄኛው አር ስትሪፕ ይኸውና። ይሄ ደግሞ እንደምትመለከቱት እዚህ ጋር የሚነግራችኋል ምንም አይነት ስፔስ ወይም ክፍት ቦታ ካለ ያስተካክልላችኋል ማለት ነው። ከዛ ቅንፍ ከፍተን መልሰን ቅንፍ እንዘጋለን። ከዛ ይሄንንም ረን እናደርገዋለን። ተመልከቱት መጀመሪያውንም የተስተካከለ ስለሆነ በዚህ መልክ አምጥቶልናል። ለምሳሌ ደግሞ አሁንም እዚህ ጋር ልምጣና ፕሪንት ካምፓኒ ዶት ፋይንድ ለምሳሌ ቲዩብ የሚለውን ነው የምፈልገው። ስለዚህ ቲዩብ ይሄ እነዚህ ጽፋለሁ። ከዛ ረን እናድርገውና ላሳያችሁ። ይሄንንም ረን 8 እንደምታዩት ያለበትን ፖዚሽኑን ይነግረኛል ማለት ነው። ቲዩብ እንደምታዩት ለምሳሌ 1 2 3 4 5 6 7 ከዛ 8ኛ ላይ እንዳለ ይነግረኛል ማለት ነው። መተካት ደግሞ የምትፈልጉት ነገር ካለ ሪፕሌስ ማድረግ ይቻላል። ለምሳሌ አድናቆት ቲዩብ የሚለውን እዚህ ጋር ኬ ለምሳሌ በኪው ልተካት ከፈለኩኝ ምሳሌ ነው እንጂ ኬ ነው ትክክለኛው። እንዴት ተካዋለሁ? ፕሪንት ካምፓኒ ዶት ሪፕሌስ ብዙ ናቸው እንደምታዩቸው አማራጮቹ። ስለዚህ ሪፕሌስ እነካለሁ። ቅንፍ ከፍትና እዚህ ጋር ሪፕሌስ ለምሳሌ እንዲተካ የፈለኩት ኬ መጀመሪያ ደብል ኮቴሽን አደርግና ኬ እንለዋለሁ ወይም ኬ እንመርጥለታለሁ። ከዛ ኮማ እናደርግና ስፔስ የሚተካልኝ ደግሞ በኪው ነው ደብል ኮቴሽን ከዛ ኪው እንለዋለሁ። ስለዚህ ምን አልኩት ማለት ነው? ኬን ፈልግ ከዛ በኋላ በኪው ተካው። አሁን ረን አድርገው እዚህ ጋር ልምጣና ይሁት አድናቆት ቲዩብ የሚለው አድናቆት ኬ ጠፍታ ኪው ሆናለች። ስለዚህ እንደዚህ ማድረግ ይቻላል። በስተት የጻፋችሁት ነገር ካለና የምትጠቁት ነገር ካለ ማለት ነው። ሌሎችም አሉ ውስጥ ላይ ሰርች እያደረጋችሁ ማግኘት ትችላላችሁ ማለት ነው። ሌንግዝ ካራክተር መቁጠሪያ ነው ብያችኋለሁ። ስለዚህ ስለ ቫሪያብል ተመልክተናል። ስም እንዴት መስጠት እንዳለብንም አይተናል ማለት ነው። ከዚህ በተጨማሪም ደግሞ ስኬፕ ስኩዌንስን ተመልክተናል። ኤፍ ስትሪንግን አይተናል። መጨረሻ ላይ ደግሞ አፐር ኬዝ ሎወር ኬዝ እንዴት እንደምታደርጉ አይተናል ማለት ነው። በዛሬው ክፍል ደግሞ ፓይተን ላይ ስለ ነምበር እንደዚሁም ደግሞ ስለ ታይፕ ኮንቨርሽን በደንብ እንመለከታለን ማለት ነው። ስለዚህ የተለያዩ የሂሳብ ኦፕሬሽኖችን እንሰራለን። መደመር፣ ማባዛት የመሳሰሉትና ሌሎች ለፕሮግራሚንግ ወይም ለኮዲንግ ወሳኝ የሆኑ ነገሮችን እንመለከታለን። መጨረሻ ላይ ደግሞ እንደ ኪዩዝ ነገር ይኖረናል። እሱም ትሞክራላችሁ ማለት ነው። ስለዚህ ዋና ዋና ነገሮችን ፓወርፖይንት ላይ እናይና በተግባር ደግሞ እያሳየኋችሁ እሄዳለሁ። ስለዚህ በዛሬው ክፍል በዋናነት የምንሸፍነው ነምበር ታይፖችን እንመለከታለን። ከዛ በመቀጠል ደግሞ የተለያዩ የማትስ ኦፕሬሽኖች አሉ። አድ ወይም መደመር፣ ሰብትራክት መቀነስ፣ መልቲፕላይ ማባዛት፣ ዲቫይድ ማካፈል እና ሌሎች ተጨማሪ ነገሮችም አሉ። እነሱ እናያለን ማለት ነው። ከዛ በመቀጠል ደግሞ እዛው ፓይተን ላይ ወይም ደግሞ የምንሰራበት ቪኤስ ኮድ ላይ ቢውልቲን የሆኑ ወይም እዛው ያሉ የተለያዩ ፈንክሽኖች አሉ። እነሱ እንጠቀማለን። ራውንድ፣ ማጠቃጊያ፣ አብሶሉት ቫሊዩ ከፈለጋችሁ አለ፣ እሱንም እንመለከታለን። ከዛ ደግሞ ከአንድ ታይፕ ወደ ሌላ ታይፕ እንዴት መቀየር እንደምንችል እናያለን ማለት ነው። መጨረሻ ላይ እንዳልኳችሁ ኪውዝ ይኖረናል። ስለዚህ የምንጀምረው ከቁጥር ነው። የተወሰኑ ቁጥሮችን በክፍል 3ም ተመልክተን ነበር ማለት ነው። ለምሳሌ እንደዚህ 5 ኔጌቲቭ 3 እንደዚህ እያለ የሚቀጥሉት እንዳለ ኢንቲጀሮች ናቸው ማለት ነው እነዚህ። እንደዚሁም ደግሞ ፍሎትም ተመልክተን ነበር። ፍሎት ደግሞ ዴሲማል ፖይንቶች ለምሳሌ 3.14 እንደዚህ ወይም ደግሞ እንደዚሁም ደግሞ ኔጌቲቭ 0.5 እነዚህ እንዳለ ዴሲማል ተብለው ይጠራሉ። ኮምፕሌክስ ደግሞ ነምበሮች አሉ። ለምሳሌ 2 + 3j ሊሆን ይችላል። ኤክስ ፕላስ እንደዚህ እያላችሁ የምንጠቀማቸው የተለያዩ ኮምፕሌክስ ነምበሮች አሉ ማለት ነው። እናንተ ግን ለእያንዳንዱ መንገድ አይጠበቅባችሁም። ፓይተን ራሱ ያውቃቸዋል። ቁጥሮችን ስታስገቡ ይመድባቸዋል። ይሄኛው ፍሎት ነው፣ ይሄኛው ኢንቲጀር ነው፣ ይሄኛው ኮምፕሌክስ ነው እያለ ራሱ ያመጣላቸዋል ማለት ነው። እዚህ ጋር ያሉትን አሁን በተግባር እናያቸዋለን። ለመደመር አሁን ቀጥታ የመደመር ምልክትን ትጠቀማላችሁ። መቀነስ እዚህ ጋር አለ። ማባዛት ደግሞ ስታር ወይም ኮከብ ነው የምንጠቀመው። ዲቪዥን ወይም ለማካፈል ደግሞ እዚህ ጋር አለላችሁ። ፍሎር ዲቪዥን ከፈለጋችሁ ደግሞ ወይም ደግሞ ምንም አይነት ቀሪ ሳይኖረው ለምሳሌ 5 ሲካፈል ለ2 2 ደርሶ አንድ ቀሪ አለ። ነገር ግን ሙሉ ቁጥሩን ከሆነ የምንፈልገው እንደምታዩት ያመጣልናል። 2 ጊዜ ስላሽ ምልክት እናስገባለን ማለት ነው። ቀሪውን ደግሞ ማወቅ ከፈለጋችሁ ለምሳሌ 5 ሲካፈል ለ2 2 ደርሶ አንድ ቀሪ አለ። ስለዚህ ቀሪውን ብቻ የምትፈልጉ ከሆነ እዚህ ጋር የፐርሰንት ምልክት አለ። እሱን መጠቀም ይቻላል። መልሱ ከዛ አንድ ይመጣል። ኤክስፖነንት ወይም ፓወር ከፈለጋችሁ ለምሳሌ 5 ዘ ፓወር ኦፍ 2 ማለት ከፈለጋችሁ 5 ቁጥርን ከዛ በኋላ 2 ኮከብ ታደርጋላችሁ ማለት ነው። ከዛ የምትፈልጉትን ቁጥር መጻፍ ነው። ስለዚህ አሁን እዚህ ጋር ያየናቸውን እንዳለ ፓይተን ላይ አይተናቸው እንምጣ። ለምሳሌ እዚህ ጋር አዲስ ፎልደር አለ። እዚህ ላይ እንስራ።
ኤዲ 3 ልበለው ከዚህ በፊት ስንሰራ ስለነበረ ወይም ኤዲ 4.py ብለን ሴቭ እናድርገውና እዚህ ላይ ስራችን እንቀጥላለን ማለት ነው። ይሄን አሰጣጡን ባለፉት ክፍሎችን በደንብ አይተነዋል። ለምሳሌ አሁን 5 ሲደመር 2ን መስራት ፈልጌያለሁ። ስለዚህ ፕሪንት ቅንፍ እንከፍታለን 5 ሲደመር 2። አሁን ይህንን ረን ለማድረግ ብዙ መንገዶች አሉን። አንደኛው እዚህ ጋር መተን ቀጥታ ብንነካ ረን ያደርግልናል። 5 ሲደመር 2 እንደምታዩት 7 ነው። እዚህ ጋር መቶልናል። እንደዚህ እናድርገውና በድጋሚ አሁንም ፕሪንት የምንቀንስ ከሆነ ደግሞ 5 ሲቀነስ 2 አሁንም ረን እናድርገው። ይህንንም 3 እንደምትመለከቱት አሁንም እዚህ ጋር ልምጣና ፕሪንት ላባዛው ደግሞ 5 ኮከብ ብለናል ለማባዛት በ3 ረን እናድርገው። አሁንም በድጋሚ ይህንን 15 በመደዳ እንደምታዩት ሁሉም እየመጡልኝ ነው። ማካፈል ደግሞ ከፈለግን እዚሁ ጋር እንምጣና አሁንም ፕሪንት ቅንፍ ትከፍታላችሁ 5 ሲካፈል ለ2 ረን እናድርገው። ይህንን 2.5 እንደምታዩት ከነ ሪሜንደሩ ወይም ከነ ቀሪው በፖይንት ነው እንደዚህ የሚያስቀምጥልን። እንዳልኳችሁ ግን የማትፈልጉት ከሆነ ለምሳሌ ቀሪውን ዋናውን ብቻ ከሆነ የምትፈልጉት ፕሪንት ቅንፍ እንከፍታለን 5 2 ጊዜ ህዝባር እናደርጋለን እንደዚህ ወይም ደግሞ የማካፈል ምልክት ሲካፈል ለ2 አሁን ረን እናድርገው። ይህንን ተመልከቱት 5 ሲካፈል ለ2 ያለ ቀሪ 2 ነው የሚደርሰው። ስለዚህ ይኸውና ማለት ነው። ቀሪውን ብቻ ከሆነ ደግሞ የምንፈልገው እዚህ ጋር አሁንም መተን ፕሪንት ቅንፍ መክፈት 5 ከዛ በኋላ ፐርሰንት ምልክት ወይም ሺፍት እና 5 ቁጥር ነክታችሁ ፐርሰንት ምልክት መንካት ይቻላል ለ2 ማለት ነው። ከዛ ረን እናድርገው። 1 ነው ቀሪው እንደምትመለከቱት እንደዚህ እያለ ይቀጥላል። ለምሳሌ ደግሞ 5 ዘ ፓወር ኦፍ 2 ፈልገናል። ስለዚህ ፕሪንት እዚህ ጋር ሳይሆን እዚህ ላይ ክሊክ እናድርግና ፕሪንት ቅንፍ መክፈት 5 2 ጊዜ ኮከብን እነካለሁ 2 5 ዘ ፓወር ኦፍ 2 ብለን አስገባንለት ማለት ነው። ከዛ ረን እናድርገው። ይሄንንም እንደምታዩት 25 ነው። ምክንያቱም 5 ሲባዛ በ5 ስለሆነ 25 ይመጣል ማለት ነው። እዚህ ጋር ደግሞ ቁጥሮቹን እየቀየራችሁ ረን ማድረግም ትችላላችሁ። ለምሳሌ 5 ሲደመር 5 የሚለውን 5 ሲደመር 2 የሚለውን 5 ሲደመር 5 አድርጌ ረን ባድርገው እዚህ ጋር ረን እዚህ ጋር 10 ብሎናል። ለምሳሌ ደግሞ ልቀይረውና 5 ሲደመር 100 ረን 105 ከላይ መጨረሻ ላይ ሰራችሁት ከላይ እየመጣላችሁ ይሄዳል። ስለዚህ እንደዚህ ባትደጋግሙ አንድ የጽፋችሁ አንዱን ብቻ ኤዲት ብታደርጉ እዚህ ጋር ረን እያደረገላችሁ ይሄዳል። ይሄ ደግሞ ተመዝግቦ እየተቀመጠ ይሄዳል ማለት ነው። ስለዚህ በዚህ መንገድ ኦፕሬሽኖችን ወይም ደግሞ የሂሳብ ስሌቶችን መስራት ትችላላችሁ። ቀጣይ ደግሞ እዚህ ጋር የምታዩት ነው። ለምሳሌ ማጠጋጋት ከፈለጋችሁ ራውንድ ማድረግ ይቻላል። እዚህ ጋር ወደ ስንት ያጠጋጋልን የሚለውንም ቀድማችሁ መናገር ትችላላችሁ ማለት ነው። እንደዚሁም ደግሞ እዚህ ጋር አብሶሉት ቫልዩ ለምሳሌ ይሄኛው ከአብሶሉት ቫልዩ ሲወጣ ኔጌቲቭ 8 ነው። ስንት ሆኖ ይወጣል? 8 ሆኖ መውጣት አለበት። ፓወር ደግሞ 2 ዘ ፓወር ኦፍ 3 እንደዚህ። ከነዚህ ውስጥ ሚኒመም የትኛው ነው ማክሲመም የትኛው ነው እያላችሁ መስራት ይቻላል ማለት ነው። ስለዚህ ራውንድ ለማድረግ ይሄኛውን ተጠቀማላችሁ። ኔጌቲቭን ለማጥፋት ወይም አብሶሉት ቫልዩን ደግሞ ቼክ ለማድረግ ኤቢኤስ መጠቀም ይቻላል። ፒኦደብሊው ደግሞ ፓወር ያመጣላችኋል ማለት ነው። እንደዚሁ ሚኒመም ማክሲመም እያለን እንሰራለን። ሚኒመም ስንል ትንሹን ቁጥር ያወጣል። ማክሲመም ስትሉ ደግሞ ትልቁን ወይም ላርጀስት ቁጥሩን ያወጣላችኋል። ይህንንም እንመልከተው። እዚሁ ጋር እንቀጥለው። ለምሳሌ ይሄን ግን ትንሽ ሰብሰብ ላድርግላችሁ። ጫፏን ይዛችሁ ወርታች እንደዚህ ማድረግ ይቻላል። እንደዚህ ይሄን ስክሮል ማድረግ ስለሚቻል ማለት ነው። እንደዚህ አሁን እዚህ ጋር ልምጣና ማጠጋጋትን የፈለኩት ስለዚህ ራውንድ ብዬ ጽፋለሁ። ራውንድ መጀመሪያውኑ ቢውልቲን ስለሆነ የተሰራ ስለሆነ እዚህ ጋር ይሄን መንካት ትችላላችሁ ማለት ነው። ሙሉውን መጻፍ ካልፈለጋችሁ እንዲያጠጋጋልኝ የፈለኩት ቁጥር ለምሳሌ 3.567 እያለ ይቀጥላል።
እንዲጠጋጋ ግን የፈለኩት ኮማ ላድርግና ወደ 2 ነው ወይም 2 ዴሲማል ፖይንት ማለት ነው። ስለዚህ ምን መሆን አለበት? 1 2 3 አለ እዚህ ጋር። ስለዚህ በ2 ዲጂት ሊያስቀምጠው ስለሆነ 3.57 መሆን አለበት ማለት ነው። ምክንያቱም በሂሳብ ህጋውን ከ5 በላይ ከሆነ ወደ ላይኛውን የሚያጠጋገው ከ5 በታች ደግሞ ባለበት ስለሚያደርገው። ከዛ አሁን ይሄን ለመመልከት ለምሳሌ እንደዚህ ወረድ ብታረጉት አይመጣም። ፕሪንት ማለት ይጠበቅብናል። ይሁት ሌሎቹን ያመጣል። ስለዚህ ከፊት ለፊቱ ትመጡና ይሄኛው ፕሪንት ብለን እንጽፋለን። ቅንፍ እንከፍታለን። መጨረሻ ላይ ከዛ አንድ ቅንፍ እንዘጋለን ማለት ነው። ፕሪንት ራውንድ 3.567 ወደ 2 ብለናል። አሁን ረን እናድርገው። እንደምታዩት 3.57 ይላል። የምንፈልገው ግን ወደ 1 ዴሲማል ፖይንት ከሆነ አንድ እናደርገዋለን። ይሄንን ረን አድርገው አሁን እዚህ 3.6 ይላል። እንደምታዩት 0 ብታደርጉት ወይም ወደ ሙሉ ቁጥር ደግሞ ለምሳሌ ረን ወደ 4 ነው የሚጠጋጋው ማለት ነው። በተመሳሳይ ደግሞ እዚህ ጋር እንምጣና ይሄንን ዝም ብላችሁ ራውንድ አድርግ ብቻ ብትሉት ባዶ ቦታ ክሊክ አድርገን ረን እንበለው 4 ሙሉ ይሆናል እንደዚህ ማለት ነው። ስለዚህ የተለያዩ መንገዶች መጠቀም ትችላላችሁ። ሌላው ደግሞ አብሶሉት ቫልዩ ነው ብለናል። ለምሳሌ ፕሪንት ቅንፍ መክፈት ከዛ በኋላ አብሶሉት ቫልዩ ወይም ኤስ ስትሉ ይመጣላችኋል። እዚህ ጋርም ተመልከቱት። ይሄውና ሙሉን መጻፍ ወይም ይሄን መንካት ትችላላችሁ። ከዛ በኋላ ቁጥሩን እናስቀምጣለን ማለት ነው። ቁጥሩ ለምሳሌ ኔጌቲቭ 4 ከሆነ ኔጌቲቭ 4 ትላለሁ። ከዛ አሁን ይሄንን ፕሪንት ያድርገው እዚህ ጋር ረን እንደምታዩት 4 ሆኖ ወጥቷል። እንምጣና በተመሳሳይ ኔጌቲቭ 84 ሊሆን ፕሪንት ሲደረግ ወይም አብሶሉት ቫልዩን የፈለግነው ስላለ 84 እንደሚያወጣልን ሙሉ ቁጥር ሆኖ ፕሪንት ይሆናል ወይም ይወጣል ማለት ነው። ስለዚህ ኤቢኤስን በመጠቀም ወይም ደግሞ አብሶሉት ቫልዩን መስራት ትችላላችሁ። ፓወር ደግሞ ቅድም አሁን 2 ኮከብ ተጠቅመን ነበረ። ከፈለጋችሁ ግን ፓወር መጠቀም ይቻላል። ፕሪንት ብለን እንጀምርና ፕሪንት ፓወር ብላችሁ ትጽፋላችሁ ወይም ደግሞ ፒኦደብሊው ስትሉ ይመጣል። ይሆንና ፓወር ከዛ ቁጥሮቹን ማስቀመጥ ይሆናል ማለት ነው። ፓወር የፈለጉት ለምሳሌ 2 ዘ ፓወር ኦፍ 3 ከሆነ 2 ኮማ 3 ያደርጋለሁ። 3 ስለሆነ ይህን ወደ 3 ልቀይረውና ቅንፉን ራሱ ያስገባላችኋል። ፕሪንት ፓወር 2 ዘ ፓወር ኦፍ 3 ሁለትን 3 ጊዜ ጻፈው ማለት ነው። 2 ሲባዛ በ2 4 4 ሲባዛ በ2 8 ይመጣል። 8 መምጣት አለበት መልሱ። እዚህ ጋር ረን እናድርግ። ይኸውና ተመልከቱት። ብንቀይረው ደግሞ እዚህ ጋር 5 ዘ ፓወር ኦፍ 2 ብናደርገው ወይም ቅድም እዚህ ጋር በእንትን ስንሰራ የነበረው ማለት ነው። እዚህ ጋር ኮከብ አድርገን 2 ኮከቦች አድርገን ነበረ ፓወር ማለት ነው። እዚህ ጋር ረን ብናደርገው 25 ይመጣል። እንደምታዩት 25። ስለዚህ ፓወርን በዚህ መንገድ መጠቀም ትችላላችሁ። ሌላው ደግሞ ሚኒመም ማክሲመም ማውጣት ነው። ለምሳሌ ፕሪንት ማክስ ብንለው ወይም ማክሲመም ትልቁ ይኸውና እዚህ ጋር ማለት ይሄን መንካት ይቻላል። እዚህ ጋር ልመለስና ቅንፍ እንነካና ቁጥሮቹን መደርደር ነው። ለምሳሌ ከ10 ኮማ ከ20 ኮማ ከ13 ወይም ከ14 ኮማ ከ27 ማን ይበልጣል ነው የፈለኩት። ማክሲመሙ 27 መሆን አለበት። ቼክ እናድርገው። ፕሪንት 27 እንደምታዩት ወጣ። ስለዚህ እንዲያደርጋችሁ ማክሲመም ማውጣት ትችላላችሁ። ሚኒመም ከፈለጋችሁም ይህንኑ ኤዲት ማድረግ ይቻላል። ሚኒመም ብሎ ወይም ደግሞ ግልጽ እንዲሆን ከስር ጻፍላችሁ። ፕሪንት ቅንፍ መንካት ሚኒመም ይኸውና መጥቷል። ቅንፍ እንከፍታለን። ሚኒመም ደግሞ የፈለግነው ለምሳሌ ከ12 ኮማ ከ4 ኮማ ከ7 ኮማ ከ9 እንደዚህ ያላችሁ ቁጥሮቹ ሊቀመጡ ይችላሉ። ከነዚህ ውስጥ ሚኒመሙን ዲስፕሌይ አድርገህ እዚህ ጋር አውጣ እንበለው ወይም ፕሪንት አድርገው እንበለው። ፕሪንት 4 ሆኗል ማለት ነው። እዚህ ጋር ቁጥሩን ብቀይሩት ለምሳሌ ይሄኛው 0 ቢሆን ረን ብታደርጉት ቁጥሩ መልሳችንም ይለያል ማለት ነው። 0 ነው ሚኒመሙ ከሆኑ። እዚህ ጋር ደግሞ ለምሳሌ ኔጌቲቭ 1 ላስገባ። ኔጌቲቭ 1 ረን ከሁሉም ትንሹ ኔጌቲቭ 1 ነው እያለኝ ነው ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ። ሚኒመም፣ ማክሲመም የመሳሰሉት እንደዚሁም ፓወርንም እንደዚህ መጠቀም ይቻላል። ስለዚህ ከቁጥር ጋር እንደዚህ መስራት እንችላለን ማለት ነው። ሌላው ደግሞ ታይፕ ኮንቨርዥን ነው። ከአንደኛው ታይፕ ወደ ሌላ ከኢንቲጀር ወደ ፍሎት ከፍሎት ወደ መሳሰሉት
መቀየር ትችላላችሁ። ለምሳሌ ይሄኛው እንደዚያውን ስትሪንግ የመሳሰሉት እያልን ነበር። እነዚህን በቀጥታ መቀየር ትችላላችሁ ማለት ነው። ይሄንን አሁን ወደ ቁጥር እንቀይረው። ለምሳሌ እዚህ ጋር ልምጣና ስያሜ እንስጠው። ኤክስ ማለት እኩል ነው ኢንት ሆኖ ግን ምንድነው እዚህ ጋር ደብል ኮቴሽን እናርግና 5። ከዛ ይሄንን አሁን ወደ ኢንቲጀር ልቀይረው። ከስር መጣና ፕሪንት ባለው ፕሪንት ቅንፍ ነክተን ኤክስን ፕሪንት አድርገው እንለዋለን። ምክንያቱም ከላይ አሁን ምን ብለን አዘነዋል? ኤክስ ማለት ኢንቲጀር ወደ ኢንቲጀር ቀይረው ብለናል ማለት ነው። ከዛ ረን እናድርገው። ይሁት 5 ሆኖ በቀጥታ ይመጣልናል ማለት ነው። መጀመሪያ ግን ኢንቲጀር አልነበረም ማለት ነው። ለምሳሌ እዚህ ላይ መደመር ከፈለግን ደግሞ ለምሳሌ እዚህ ጋር ፕሪንት ኤክስ ሲደመር 12 አልኩት። ኤክስ 5 ነው፣ ወደ ኢንቲጀር ቀይረነዋል። ረን ስናደርገው አሁን 5 ሲደመር 12 17 መምጣት አለበት ማለት ነው። እዚህ ጋር መጥተን እንደዚህ ብናደርገው 17 እንደምትመለከቱ። ስለዚህ በጽሁፍ የተቀመጡ ካሉ ወደ ኢንቲጀር መቀየር ይቻላል። ወደ ፍሎት ወደ መሳሰሉት እየቀየራችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እንደ ኪዩዝ እንዲሆናችሁ ደግሞ እናንተም ትሞክራላችሁ። እነዚህ ሞክራችሁ ኮሜንት ላይ ብታስቀምጡልኝ ትችላላችሁ ማለት ነው። ይሄንን ሞክራችሁት መልሱ ስንት እንደመጣ። ሁለተኛ ላይ ደግሞ እዚህ ጋር what type of the result 5/2 ይላል። ይሄንን መልሱ ምን አይነት ታይፕ እንደሆነ ታስቀምጣላችሁ ማለት ነው። ሶስተኛ ላይ ይሄን ጥያቄ እዚህ ጋር አለላችሁ። አራተኛ ደግሞ እዚህ ጋር እንደምትመለከቱት አለ ሪተርን ወይም ምላሽ ስንት እንደሰጣችሁ ኮሜንት ላይ ይሄንንም ታሳውቁኛላችሁ። ስለዚህ በዛሬው ቪዲዮ የተለያዩ የቁጥር አይነቶችን ተመልክተናል፣ ኦፕሬሽኖችንም ተመልክተናል፣ ወይም የሂሳብ ስሌቶች የምንሰራባቸው ቢውልቲን ፈንክሽኖችንም አይተናል። ማክሲመም፣ ሚኒመም፣ ራውንድ የመሳሰሉትን እንደዚሁም አብሶሉት ቫልዩ እንደዚሁም ደግሞ ስለተለያዩ ዳታ ታይፖችም አይተናል። እንዴት ኮንቨርት እንደምናደርግም ተመልክተናል ማለት ነው። ፓርት 5 ደግሞ የሚሆነው ሜኪንግ ዲሲሽን ይሆናል ማለት ነው። የተለያዩ ውሳኔዎችን እንድንወስን የሚያደርጉንን ነገሮች እንመለከታለን። ለምሳሌ ማወዳደር ሊሆን ይችላል። እንደዚሁም ደግሞ ኮንዲሽናል ፎርማቲንግ ልክ ኤክሴል ላይ የተለያዩ ቦታዎች ላይ የምናውቃቸው የተለያዩ ኮንዲሽናል ፎርማቲንጎች አሉ። ኢፍ የመሳሰሉትን እንመለከታለን። ከዛ ደግሞ ቴርናሪ ኦፕሬተሮችን እናያለን፣ ሎጂካል ኦፕሬተሮችን በመቀጠል ከዛ ደግሞ ሾርት ሰርኪዩት ኢቫሉዌሽን ምንድነው የሚለው እና መጨረሻ ላይ ደግሞ ቼኒንግ ኮምፓሪዥንን እንመለከታለን ማለት ነው። እነዚህም ሁሉ በተግባር እያሳየኋችሁ እሄዳለሁ። ስለዚህ መጀመሪያ የምንመለከተው ኮምፔር የምናደርግባቸው የተለያዩ ኦፕሬተሮች አሉ፣ እነሱን እናያለን ማለት ነው። ስለዚህ አሁን ፓይተን ላይ እየሰራችሁ እኩል ይሆናል ለመጠቀም ሁለት ጊዜ እንደዚህ እኩል ይሆናል ምልክት ታስገባላችሁ። ልክ ከሆነ ትሩ ይላችኋል፣ ልክ ካልሆነ ደግሞ ፎልስ ይላችኋል። እኩል አይደለም ብላችሁ ማመልከት ስትፈልጉ ደግሞ እቺን ምልክት ትጠቀማላችሁ ማለት ነው። ከዛ በኋላ እኩል ካልሆነ ትሩ ይላችኋል፣ እኩል ከሆነ ደግሞ ፎልስ ይላችኋል። እነዚህ የተለመዱ ናቸው። ግሬተር ዛን፣ ሌዛን፣ ግሬተር ዛን ኦር ኢኳል ቱ፣ ሌዛን ኦር ኢኳል ቱ። እነዚህን አሁን አይተናቸው እንምጣ። ከዛ ለምሳሌ ቀጥታ ፓይተን ላይ ከፍተን ቼክ ማድረግ እንችላለን። 5 እኩል ይሆናል ከ5 እንደምታዩት ሁለት ጊዜ ነው እኩል ይሆናል ምልክት ያስገባሁት። ኢንተር ትሩ ነው ማለት ነው። ለምሳሌ ደግሞ 5 እኩል አይደለም ልበለው ከ3 ጋር ኢንተር ትሩ እንደምታዩት እኩል አይደለም ብሎ እየነገረኝ ነው ማለት ነው። በተመሳሳይ 5 ግሬተር ዛን 4 ብለው ኢንተር ትሩ። ስለዚህ እንደዚህ እየጻፋችሁ ትሩና ፎልስ ይመጣላችኋል ማለት ነው። ቀጥታ ደግሞ ቬስ ኮድ ላይ ለምሳሌ ፕሪንት ላድርገውና ላሳያችሁ። ፕሪንት እዚህ ጋር እንምጣና ፕሪንት 5 እኩል ነው ከ5 ረን እናድርገው። ይሄንን እዚህ ጋር መተን እንደምታዩት ትሩ ማለት ነው። ሌሎቹንም እንደዚህ ያደርጋችሁ። ለምሳሌ ደግሞ እዚህ ጋር እንምጣና ይሄንን 5 እንደዚህ እኩል አይደለም ከ5 ልበለውና ረን እናድርገው። ይሄንንም ረን ፎልስ እንደምታዩት ማለት ነው። ስለዚህ በዚህ መልክ ይሰራሉ። እነዚያው መደበኛ የሚባሉ ኦፕሬተሮች ናቸው። አሁን ደግሞ ወደዚህ ስንመጣ ወደ ኮንዲሽናል ስቴትመንቶች ስንመጣ እዚህ ጋር ለምሳሌ ስኮር አለ ወይም የተማሪ ውጤት ሊሆን ይችላል 82 ነው። ነገር ግን እዚህ ጋር የተለያዩ ሬንጆች ቢቀመጡ ከ90 በላይ ካመጣ ኤ ስጠው፣ ከ80 እስከ 90 በዛ መሃል ከሆነ ቢ ስጠው፣ ከዛ በታች ከሆነ ደግሞ ሲ ስጠው። ልክ አሁን ኢፍ እንደምንጠቀመው ኤክሴል የመሳሰሉት ላይ ማለት ነው። ስለዚህ እነዚህን እንሰራለን ማለት ነው። ይዋቸውን ኢፍ ብለናል። ካልሆነ ለማለት እዚህ ጋር እየተጠቀምን ያለ ነው። እንደምታዩት ኢኤልአይኤፍ ወይም ደግሞ ሌላ ኮንዲሽን ከሆነ ቼክ ያደርጋል። ከዚህ ውጪ ከሆነ እያልነው ነው። ኤልስ ካላችሁት ግን ሁለቱም ከላይ ከጠቀስናቸው ውጪ ከሆነ ደግሞ እንደዚህ ስጠው እያልነው ነው ማለት ነው። ሌላው ኢንደንት ነው። እዚህ ጋር ለምሳሌ ኢፍን ጻፍን፣ ፕሪንት ትንሽ ገባ ብሏል። እዚህ ጋር ከአንድ በላይ ሊሆን ይችላል። ተማሪው ከ90 በላይ ካመጣ ፕሪንት ኤ፣ እንደገና ፕሪንት ፓስ ብትሉት ኤም ይሰጠዋል፣ ፓስም ያደርጋል። 3 4 እያላችሁ ፕሪንት እያደረጋችሁ እዚህ ጋር መደርደር ትችላላችሁ። ኢንደንት እያደረጋችሁ ወደ ውስጥ ገባ ቢል የተሻለ ይሆናል። እንደምታዩት እዚህ ጋር
እነዚህ ፊት ለፊት ላይ ናቸው። እነዚህ ደግሞ ወደ ውስጥ ገባ ገባ ያሉ ናቸው። ፕሪንት 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 ማለት ነው። ይሄን ለምሳሌ እንየው። እዚህ ጋር እንምጣና እነዚህ ላጥፋቸው። ስኮር እኩል ነው 82 የሆነ ተማሪ ይህን ውጤት አመጣው። ስለዚህ ውሳኔ ወይም ዲሲሽን እንስጥ እዚህ ላይ ተመርኩዘን ማለት ነው። ስለዚህ ምን እንላለን? ኢፍ ይሁት እዚህ ጋር ቢውልቲን ፈንክሽን ነው፣ እዚሁ እናገኘዋለን። ክሊክ ማድረግ ትችላላችሁ። ላይ ስፔስ ስኮር ትላላችሁ። ስኮር ያልኩት አሁን እዚህ ጋር ስኮር ብዬ ስለጻፍኩ እናንተ ኤጅ ካላችሁ ኤጅ ብላችሁ ነው እዚህ ጋር የተጻፈው ማለት ነው። ስኮር ግሬተር ዛን ቅድም ስንላቸው የነበሩ ግሬተር ዛን ኦር ኢኳል ቱ 90 ከ90 በላይ ከሆነ አሁን ስላልጨረስን ኢንተር ብቻ ሳይሆን የምንለው መጀመሪያ 2 ነጥብ ታስቀምጣላችሁ እንደዚህ ኢንተር። ይሄን ካሟላ ምን ይሁን እንደምታዩት ኢንተር ስለው ገና ኢንደንት አድርጎ እሱ ራሱ ገብቶት ከስር ነው የሚያስቀምጠው ማለት ነው። እዚህ ጋር ግን ስኮርን ስንጽፍ አስምሮብናል። እንደምታዩት ስኮር ኖት ዲፋይንድ እያለ ነው። ምክንያቱም እዚህ ጋር ስኮር ስጽፍ በካፒታል ነው የጻፍኩት፣ እዚህ ጋር ደግሞ ስሞል አድርጌዋለሁ። ስለዚህ ይህንን አስተካክዬ አልፋለሁ ማለት ነው። አሁን ምንም አይነት መስመር የለውም፣ ስህተት የለብኝም ማለት ነው። ስለዚህ ተማሪዋን ከ90 በላይ ከሆነ ፕሪንት ቅንፍን ከፍትና ከዛ ደብል ኮቴሽን ኤ ይሰጠው እንላለን ማለት ነው። ካልሆነ ደግሞ ኢንተር እንላለን። ወደኋላ ባክስፔስ ነክታችሁ ወደዚህ ትመለሳላችሁ። ኢኤልአይ ወይም መጻፍ ስትጀምሩ ይኸውና መጣለን። ስኮር ግሬተር ዛን ኦር ኢኳል ቱ 80 2 ነጥብ አልጨረስንም እያልነው ነው። እንቀጥላለን። ኢንተር ፕሪንት እንላለን። ከዛ ቅንፍ ከፍተን ደብል ኮቴሽን የሚሰጠው ምንድነው? ቢ ይሰጣል። ኢንተር ባክስፔስ ወደኋላ። ካልሆነስ ወይም ከነዚህ ውጭ ከሆነ ወይም ከዚህ በታች ከሆነ ደግሞ ኤልስ እዚህ ጋር አለ። ይሄን ትነካላችሁ። 2 ነጥብ ኢንተር ፕሪንት ሲ ይሰጠው ከነዚህ ውጭ ከሆነ ደግሞ ከዛ አሁን ይህንን ረን እናድርገው። እዚህ ጋር ልምጣና ረን ኢረር እያሳየን ነው። ምክንያቱም እዚህ ጋር ነው 2 ነጥብ የምናደርገው። እዚህ ጋር በቀይ እያሳየኝ ነበረ። አሁን ረን እናድርገውና ላሳያችሁ። እዚህ ጋር መተን ረን። ይሄ ተማሪ ያመጣው ይሁት እዚህ ጋር ቢ ነው ያመጣው ማለት ነው። ምክንያቱም ውጤቱ ስንት ነው? 82። ውጤቱ ቢሻሻልና እዚህ ጋር ለምሳሌ 90 ቢሆን ከዛ ረን ብናደርገው ኤ ይሰጠዋል። እንደምታዩት ኤ አመጣ ማለት ነው። እንደገና ደግሞ ይሄ ሌላ ተማሪ ነው ብለን ብናስብና 45 ቢያመጣ ረን ብናደርገው ሲ ሆነ ውጤቱ። ፕሪንት የሚደረገውን ነገር እንዳልኳችሁ መጨመር ይቻላል። ለምሳሌ ኢንተር ልበልና ፕሪንት እንደገና ፓስ ስለዋለሁ በስሞል ሌተር እናድርገውና ይሄንን ፕሪንት ቅንፍ መክፈት ደብል ኮቴሽን ከዛ በኋላ ፓስ። እዚህ ጋር ፕሪንት ቅንፍ መክፈት ደብል ኮቴሽን ፓስ። ካልሆነ ግን ወይም ደግሞ ከነዛ ውጪ ከሆነ እንደ ምሳሌ ሲሆን ይሄኛው ፌል ያድርግ። ለምሳሌ ፕሪንት ቅንፍ ልክፈት ደብል ኮቴሽን ፌል ወይም ፌል ልትሉ ትችላላችሁ። ረን እናድርገው። አሁን ሲ ያመጣ ፌል ሆነ ማለት ነው። እዚህ ጋር ቢሻሻልና ደግሞ ይሄኛው 100 ቢሆን እዚህ ጋር መተን ረን ብናደርገው ኤ ነው። እንደገና ደግሞ ፓስ። ሌላ የምትጨምሩት የተለያዩ ኮንዲሽኖች ካሏችሁ ማስገባት ትችላላችሁ ማለት ነው እዚህ ጋር። ስለዚህ በዚህ መንገድ መስራት ትችላላችሁ ማለት ነው ኮንዲሽናል ስቴትመንቶችን። ሌላው ደግሞ እዚህ ጋር የምትመለከቱት ቴርነሪ ኦፕሬሽን የሚባል አለ። ለምሳሌ አንደኛው እዚህ ጋር የምትመለከቱት ነው። እድሜው 20 ከሆነ ለምሳሌ እዚህ ጋር ኢፍ ኤጅ ግሬተር ዛን ኦር ኢኳል ቱ 80 ስታተሱ አደልት ነው አለ። ከዛ ውጭ ከሆነ ደግሞ ማይነር ነው ተባለ። እዚህ ጋር እንደምትመለከቱት አንድ እንደዚህ መጻፍ ይቻላል። ሌላው ደግሞ በዋን ላይ ወይም በአንድ መስመር ብቻ መጨረስ ትችላላችሁ። ለምሳሌ እድሜው 20 ከሆነ ስታተስ እኩል ነው እዚህ ጋር ብላችሁ ባጭሩ በአንድ መስመር መጨረስ ይቻላል ማለት ነው። ለምሳሌ እዚህ ጋር ኤጅ ወይም እድሜውን እናስገባው እኩል ይሆናል 20 ዓመት ነበረ። ከዛ በኋላ ኢፍ ኤጅ ግሬተር ዛን ኦር ኢኳል ቱ 18 ከነዚህ ካለፈ ለምሳሌ 2 ነጥብ እናድርግና እንደዚህ ከሆነ ምን ታደርግልኛለህ እለዋለሁ። ፕሪንት ቅንፍ እንከፍታለን ደብል ኮቴሽን እንከፍታለን አደልት ወይም ትልቅ ሰው ነው ብዬ ለምሳሌ እዚህ ጋር አደልት
ከዛ ይህንን ረን ማድረግ እንችላለን። አሁን እዚህ ጋር መተን ረን እንደምታዩት አልሰራም። ፕሪንትን ስንጽፍ እዚህ ጋር ልክ አይደለም፣ እናስተካክለው። ፕሪንት አሁን ረን አድርገው ተመልከቱት፣ አደልት ነው ማለት ነው። እዚህ ጋር ደግሞ ካልሆነ ብለን መቀጠል እንችላለን። ለምሳሌ እንመልሰውና ካልሆነ 2 ነጥብ ኢንተር ፕሪንት ማይነር ማለት ነው። ረን እናርገው። ይውታውን አደልት ብሏል። እድሜውን ብቀይረውና እዚህ ጋር ለምሳሌ እዚህ ጋርም ግን መስፈርታችንን 10 ዓመት ሳይሆን 18 ዓመት እናርገውና ረን አደልት ነው እያለን ነው። የልጁ እድሜ ደግሞ ለምሳሌ እዚህ ጋር 13 ቢሆን ረን ብናደርገው ማይነር ይላል ማለት ነው። ስለዚህ ይሄኛው በሁለት መስመር ሊጻፍ ነው። ነገር ግን በአንድ መስመር ይህንን መጨረስ ይቻላል ማለት ነው። ስለዚህ ምን ማድረግ እንችላለን? ይህን እንዳለ እናጥፋውና ስታተስ ልበለው። ስታተስ እኩል ነው። አንደኛው ምንድነው የሚሆነው? አደልት ነው። አደልት ብሎ ግን የሚጽፍልን ምንድነው? ኢፍ ኤጅ ወይም እድሜው ግሬተር ዛን ኦር ኢኳል ቱ 18 ከሆነ፣ ነገር ግን ከ18 በታች ከሆነ ደግሞ ብለን እንጽፋለን ማይነር ይሆናል ማለት ነው። ስለዚህ ከቀድሞ የሚለየው ምንድነው? ይሄኛው በአንድ ላይም ብቻ ጨረስ ነው። ማየት ስንፈልግ ከዛ ምንድነው የምናደርገው ማለት ነው? እዚህ ጋር መተን ፕሪንት ቅንፍን ከፍትና ስታተስን ፕሪንት አድርግልኝ እለዋለሁ ማለት ነው። ስታተስ ረን እናድርገው። እንደምታዩት ማይነር ብሏል። እዚህ ጋር መተን እድሜውን ብንቀይረው 67 ብናደርገው ረን አደልት ይላል። ስለዚህ እየቀያየራችሁ መጠቀም ይቻላል ማለት ነው። ስለዚህ እንደዚህ ወርታችሁ መጻፍ ትችላላችሁ። በአንድ መስመርም እንደዚህ ጭርስ ማድረግ ይቻላል ማለት ነው፣ አሁን ባሳየኋችሁ መንገድ። ቀጣዩ ደግሞ ሎጂካል ኦፕሬተሮች ናቸው። እነዚህ አሁን ኤንድ ኦር እና ኖትን ነው የምንጠቀመው። ኤንድ ማለት ሁለት ኮንዲሽኖች የግዴታ መሟላት አለባቸው። ለምሳሌ እድሜው ከ18 ዓመት በላይ የሆነና ሴት ብቻ ነው የሚፈልገው ከተባለ ከዛ ውጭ አይቻልም። ወይም እድሜው ከ18 ዓመት በላይ እና ወንድ ብቻ ነው ከተባለ አይቻልም ማለት ነው። ነገር ግን ወይ እድሜው 18 ዓመት በላይ ወይ ደግሞ ወንድ ከሆነ ወይም ሴት ከሆነች እንደዚህ ከሁለት አንዱ ከሆነ ኦር ይሆናል። ሁለቱም ካልሆኑ ደግሞ ከሆነ ተቃራኒ ወይም ኖት ይሆናል ማለት ነው። እዚህ ጋርም ተመልከቱት። ለምሳሌ እድሜው ከ18 ዓመት በላይ መሆን አለበት ኤንድ ይላል። እንደዚሁም ደግሞ አይዲ ሊኖረው ይገባል፣ ካልሆነ አይሆንም ማለት ነው። ስለዚህ አይዲ ቢኖረውም እድሜው ካልደረሰ አይቻልም። እድሜው ቢደርስም ደግሞ አይዲ ከሌለው አይቻልም። ሁለቱም ግዴታ መሟላት አለባቸው። ኦር ከሆነ ግን እዚህ ጋር ለምሳሌ ቅዳሜና እሑድ ወይም ለእረፍት ቀን ሊሆን ይችላል። እንደዚሁም በበዓላት ቀን ከሁለት አንዱ ከሆነ ይሆናል ማለት ነው። ከሁለት አንዱ ትሩ ከሆነ፣ እዚህ ጋር ደግሞ በተቃራኒው ከሆነ ነው እውነት የሚሆነው ማለት ነው። አሁን ይህም በተግባር ስናየው ግልጽ ይሆናል። ለምሳሌ እዚህ ጋር ዊኬንድ ከሆነ ትሩ ነው እንላለን። መነሻችሁ ላይ ችግር የለውም ፎልስ ብትሉ። ነገር ግን አሁን የፈለግነው በእረፍት ቀን ከሆነ እንፈልጋለን ወይም ተስማምተናል። እዚህ ጋር ደግሞ እንምጣና ኢንተር። በበዓላት ቀን ከሆነ ደግሞ ሆሊዴይ እኩል ነው ትሩ። ስለዚህ የተለያየ ነገር እያዘጋጃቸውን ሁለቱም ክራይቴሪያ ሲያሟላ ነው የምትፈልጉት ማለት ነው። ስለዚህ አሁን እዚህ ጋር ወደ ስራ እንገባለን። እዚህ ጋር ለምሳሌ ሁለቱንም ነገር ካሟላ ይለፍ ወይም ፓስ ይሁን ወይም ደግሞ ኤሊጂብል የተለያዩ ውሳኔዎችን ልሰጡ ትችላላችሁ። ለምሳሌ ሰራተኛ ቢሆን በበዓላትም ቀን ወይም ደግሞ በሁለቱም ቀን የሚገባ ከሆነ ፓስ እንበለው ብለን ብናስብ እዚህ ጋር ልምጣና ኢፍ ዊኬንድ እለዋለሁ። ከላይ ስለጻፍ ነው እዚህ ጋር የሚመጣ ኤንድ ላለው ማያያዣ ሆሊዴይም ከላይ ስለጻፍ ነው እዚህ ጋር ይመጣልና እንነካዋለን። ሆሊዴይ ሁለቱም ካሟላ አሁን እንደዚህ ነጥብ ላድርግና እዚህ ጋር ኢንተር ፕሪንት እናድርግ። ምን ፕሪንት እናድርግ? ፓስ ወይም ቅንፍ ልክፈት፣ ከዛ ደብል ኮቴሽን ፓስ። አሁን ይህንን ረን እናድርገው። ፓስ ሆኗል፣ ምክንያቱም ሁለቱንም አሟላ ማለት ነው። እንደገና ደግሞ ይሄኛው ለምሳሌ አንደኛው ፎልስ ወይም ደግሞ ዊኬንድ አልገባም ማለት ብለን ብናስብ ይሄኛው ፎልስ ሆነ። ከዛ እዚህ ጋር እንምጣና ኢፍ ዊኬንድ ከላይ ስለተጻፈልን አሁንም እንነካዋለን። ኤንድ ነው የምንጠቀመው። አሁንም ኤንድ ሆሊዴይ ላይ ክሊክ፣ ሁለቱን ካሟላ ፕሪንት
ፓስ። ነገር ግን ካላሟላ ደግሞ አንድ ስቴፕ ወደኋላ መልሰን ካላሟላ ደግሞ ሁለት ነጥብ እዚህ ጋር ኢንተር ፕሪንት ኖ እንበለው ለምሳሌ። ከዛ በኋላ ረን እናድርገው። ይሄን ተመልከቱት፣ ኖ እያለ ነው። ምክንያቱም ዊኬንድ አልገባም ብሏል። አይሆንም፣ ከሁለቱም ግዴታ ማሟላት ስለነበረበት ማለት ነው። ተመልሶ ደግሞ ቢያሟላ ወይም ትሩ ቢሆን ይሄ ውጤቱ ረን ብናደርገው የስ ይሆናል ማለት ነው። ፓስ አለፈ ወይም እዚህ ጋር የጻፍንለት ይመጣል። ሆሊዴይን ደግሞ ለምሳሌ አልገባም ቢል እዚህ ጋር ይሄኛውን ፎልስ ብናደርገው ከዛ ረን ብናደርገው ደግሞ አይሆንም ኖ ይላል። ኦር ቢሆን ግን ከሁለት አንዱ ካሟላ ስለሆነ ችግር የለውም ማለት ነው። ለምሳሌ ይሄኛውን እንቀይረውና ኦር እንበል። ማያያዣውን ተቀየረ። ኦር ከሁለት አንዱ ነው። ስለዚህ አንዱን ካሟላ ፓስ ነው የሚሆነው። ተመልከቷት ከስር ፓስ፣ ምክንያቱም ቢያንስ ቅዳሜና እሑድ ገባለሁ ብሏል ማለት ነው። ሁለቱንም ካሟላ የሚያልፋል። ነገር ግን እዚህ ጋር ደግሞ ፎልስ ቢሆን ሁሉንም ባይስማማ አንድም አማራጭ እንደምታዩት የለም። እዚህ ጋር መተን ረን ብናደርገው ኖ ይላል ወይም ደግሞ ፓስ አያደርግም ማለት ነው። ሌላው ደግሞ ኖት ነው። ኖት ደግሞ ካልሆነ የምትሉበት ለምሳሌ እዚህ ጋር እንምጣና ሌላ ክራይቴሪያ ተጨመረ። ለምሳሌ ጾታ ወንድ ብቻ ነው የሚፈለገው ወይም ሴት ብቻ ነው ተባለ። ሜል ልበለው እና ሜል አልሆነም ፎልስ ነው ማለት ነው። ስለዚህ እዚህ ጋር ፎልስ ሆነ። አሁን እዚህ ጋር እንምጣና ክራይቴሪያውን እንደ አዲስ እንጽፈዋለን። እነዚህ እንዳለ ላጥፋቸውና ስለዚህ ኢፍ እዚህ ጋር አሁን ቅንፋችን እንከፍታለን። መጀመሪያ ቅንፍ። ስለዚህ ዊኬንድ የሚገባ ከሆነ ወይም ሆሊዴይ የሚገባ ከሆነ ከሁለት አንዱ የሚገባ ከሆነ ኤንድ እና ደግሞ ኖት እንጠቀማለሁ ማለት ነው። ኖት እዚህ ጋር እንደምታዩት ሜል ወይም ከላይ ሜል ብለን ስለጻፍን ይኸውና ሜል። እዚህ ጋር የዘረዘርናቸውን ነገሮች ካሟላ ፕሪንት ፓስ እንበለው ያልፋል ማለት ነው። ካልሆነ ግን እነዚህን የማያሟላ ከሆነ ፕሪንት ኖ ልበለው። ከዛ ይሄንን ረን እናድርገው። እዚህ ጋር እንደምታዩት ኖ ሆኗል ማለት ነው። እነዚህን ግን ትሩ ትሩ ብንላቸው ራሱ እዚህ ጋር መጥቼ ለምሳሌ ትሩ ይሁን፣ በተመሳሳይ ይሄኛውም ትሩ ይሁን። አሁን ሁለቱም እዚህ ጋር ያሉትን አሟልቷል። ረን እናድርገው ፓስ፣ ምክንያቱም እዚህ ጋር አሟልቶ ነበር። በተመሳሳይ ደግሞ እዚህ ጋር ሜል ፎልስ፣ ሜል መሆን የለበትም ወይም ፎልስ ብለናል። ከዛ እዚህ ጋር ኖት ሜል ስላልነው ይሄም ደግሞ ስላሟላ ያልፋል ማለት ነው። ነገር ግን ይሄኛውን እዚህ ጋር እንምጣና ይሄኛው ትሩ ቢሆን ኖሮ እዚህ ጋር ረን ብናደርገው ፌል ነው የሚያደርገው። ይሁት ኖ ይላል ማለት ነው። ስለዚህ በዚህ መንገድ መስራት ትችላላችሁ ማለት ነው። ሌላው ደግሞ ሾርት ሰርኪዩት የሚባል አለ። ይሄኛው ደግሞ ምንድን ነው? ራሱ ገመት ያደርግና ገና የመጀመሪያዎቹን ኮንዲሽኖች ካሟላለት ወደ ውሳኔ ቶሎ ይሄዳል ማለት ነው። ለምሳሌ ኤንድ ከሆነ ኢፍ ዘ ፈርስት ፓርት ኢዝ ፎልስ እንደምትመለከቱ ሌላውን ከዛ ፎልስ ያደርገዋል። ለምሳሌ እንትን መሟላት አለበት ተብሎ ገና የመጀመሪያው ካላሟላ ፎልስ ብሎ ያስቀምጠዋል። ኦር ከሆነ ወይም ደግሞ እንደ አማራጭ ከሆነ ግን የመጀመሪያውን ገና ካሟላ ሌላውን ሳይጨርስ ትሩ ነው ይላቸዋል ማለት ነው። ይሄን መሆን ያስፈለገው ደግሞ እዚህ ጋር እንደምታዩት ሌላ ኢረር ውስጥ መግባት አይፈልግም። ወዲያው አጣርቶ መልሱ ይነግራቸዋል ማለት ነው። እሱ ማለት ምንድን ነው? እዚህ ጋር ለምሳሌ ዊኬንድ ኦር ሆሊዴይ ከተባለ ከሁለት አንዱ እያልን ስለሆነ ዊኬንድ የሚለውን ገና ካሟላ ትሩ ይሆናል ማለት ነው መጀመሪያው። አሁን እዚህ ጋር ሌላ ስለጨመርንበት። እንደዚሁም ደግሞ ኤንድ ከሆነ ለምሳሌ ሁለቱንም ማሟላት አለበት እየተባለ ገና የመጀመሪያውን ካላሟላ ወዲያው ፎልስ ይሏቸዋል ማለት ነው። ሌላው ደግሞ ቼኒንግ የሚባል አለ ማለት ነው። ስለዚህ እዛው ቀጥታ ኮምባይን ለማድረግ የሚያግዛቸው እዚህ ጋር ያዩት። ለምሳሌ ኢፍ ኤጅ ግሬተር ዛን ኦር ኢኳል ቱ 18 ኤንድ ኤጅ ሌስ ዛን ኦር ኢኳል ቱ 68 ይሄኛው እና ይሄኛው አንድ አይነት ውጤት ይሰጧቸዋል። እዚህ ጋር ለምሳሌ ቁጥሮቹን ያቸው እዚህ ጋር መጀመሪያ እና መጨረሻ ላይ ነው የገቡት። ኢፍ 18 ሌስ ዛን ኦር ኢኳል ቱ ኤጅ ከዛ ደግሞ እዚህ ጋር ገባ ማለት ነው። ስለዚህ መሀል ላይ አሁን ምንም አይነት ኤንድ የሚል ማያያዣ አልተጠቀምንም። ቀጥታ በዚህ መስራትም ይቻላል ማለት ነው። ይሄን ለመስራት ለምሳሌ ይሄ እንዳለ እናጥፋውና አንድ ሜሴጅ ከላይ ተቀመጠልን ሃሽታግ ምልክት መጠቀም ይቻላል። ለሜሴጅ ኤጅ መስት ይሁን ለምሳሌ መስት ቢ ቢትዊን 20 and 70 ተባለ። በሁለቱ መካከል ብቻ ነው መሆን ያለበት ተባለ ማለት ነው። ስለዚህ ይህን ለመስራት ምን ማድረግ ይቻላል? አንድ ሰው ለምሳሌ እድሜው እኩል ነው
30 ቢሆን እንደዚህ በሁለት አይነት መንገድ ልንሰራው እንችላለን ብለናል። የመጀመሪያው ኢፍ ግሬተር ዛን ኦር ኢኳል ቱ 20 ኤንድ ኤጅ በድጋሚ አሁንም ሌዛን በእነዚህ መካከል መሆን አለበት ብለናል ማለት ነው። ከዛ በኋላ እዚህ ጋር ፕሪንት ይሄንን የሚያሟላ ከሆነ ደብል ኮቴሽን አድርገን የስ ልበለው ወይም ፓስ ሊሆን ይችላል። የስ ረን ብናደርገው የስ የሚል ይሰጠናል። በአጭሩ ደግሞ ይሄንን ምን ብሎ መጻፍ ይቻላል? ኢፍ 20 ቁጥሩን ብቻ ወሰድኩት እዚህ ጋር ከዛ ሌዛን ኦር ኢኳል ቱ ላስገባ ኤጅ ሌዛን 7 ሁለት ነጥብ ላድርግና እዚህ ጋር ፕሪንት የስ ብላ አሁን ሁለቱም አንድ አይነት መልስ ነው የሚሰጡት። ነገር ግን ለመጻፍ እንደምታዩት ይችኛዋ አጭርና ቀላል ነች ማለት ነው። ስለዚህ ከሁለት አንዱ መጠቀም ትችላላችሁ። ረን ባደርገው ለምሳሌ ይሄንን ሁለቱም እንደምታዩት የስ የሚል ሰጥቶኛል ማለት ነው። ስለዚህ በዚህ መንገድ ቼን ማድረግ ትችላላችሁ። እንደዚህ ግልጽ ሆኖ ይታያችኋል ማለት ነው። ስለዚህ ኮምፓሪዥን ኦፕሬተሮችን ተመለከትን፣ ስለ ኢፍ ተመለከትን፣ እንደዚሁም ደግሞ በሲንግል ላይን እና በወርታች እየደረደርን ተመልክተናል። ኤንድ ኦር ኖትንም አይተናል ማለት ነው። እንደዚሁም ደግሞ ሾርት ሰርኪዩት ምን እንደሆነም ተመልክተናል። መጨረሻ ላይ ደግሞ ስለ ቼኒንግ አይተናል ማለት ነው። በዛሬው ክፍል ደግሞ ስለ ሉፕ በደንብ እንመለከታለን ማለት ነው። ስለዚህ ፎር ሉፕ ምን እንደሆነ በተግባር እናያለን። ፎር ኤልስ፣ ነስትድ ሉፕ፣ ዋይል ሉፕ እና መጨረሻ ላይ ደግሞ ኤክሰርሳይዝ ይኖረናል። ስለዚህ የምንጀምረው ከፎር ሉፕ ይሆናል ማለት ነው። ፎር ሉፕን የምንጠቀመው ምንድነው? ለምሳሌ የሚደጋገም ነገር ካላችሁ ለምሳሌ እዚህ ጋር ፍሩት የሚል አለ። ፍሩት የሚወክልልን አሁን እዚህ ጋር አፕል፣ ባናና፣ ኪዊ ሌሎችም ሊኖሩ ይችላሉ። እናንተ ጋር ለምሳሌ እዚህ ጋር ለምሳሌ እናንተ ኔም ብላችሁ የሰው ስም ዝርዝር እዚህ ጋር ሊዘረዘር ይችላል። ከዚያ ያንን በቀላሉ ፕሪንት አድርጋችሁ ለማውጣት ስትፈልጉ እነዚህን አጽፉም ማለት ነው። እዚህ ጋር የጻፋችኋትን ብቻ በማስገባት በቀላሉ ማውጣት ትችላላችሁ። ስለዚህ በሰከንዶች ውስጥ እንድታደርጉ ያግዛችኋል። ለምሳሌ እንክፈተውና ላሳያችሁ። እዚህ ጋር ከላይ ፍሩት ብለን እንጻፍ። ፍሩት እኩል ይሆናል ይሄኛውን ብራኬት ትከፍታላችሁ። ከዛ የምትዘረዝሯቸውን በኮማ እያደረጋችሁ መዘርዘር ነው። መጀመሪያው አፕል ነው። ለምሳሌ አፕል ኮማ ደብል ኮቴሽን፣ ባናና ከሆነ ባናና፣ የሚቀጥል ከሆነ አሁንም እንቀጥላለን። ደብል ኮቴሽን አፕል ልበለው ለምሳሌ። ከዛ እነዚህን አሁን ፕሪንት ማድረግ ስፈልግ መጀመሪያ ውክልና ሰጠዋለሁ ማለት ነው። እዚህ ጋር መጣና ኢንተር ፎር ብላችሁ ትጽፋላችሁ። ወይም እዚህ ላይም አለላችሁ ፎር ፍሩት ኢን ወይም ፍሩት ብለን ለጻፍ ነው። እዚህ ውስጥ ስለጻፍ ማለት ነው። ኢን ይሁንና ላይ ስለጻፍ ነው እዚህ ጋር ይመጣልናል። ሁለት ነጥብ አሁን ፕሪንት ያደርግልን። ስለዚህ ምን እንለዋለን ማለት ነው። እዚህ ጋር ግን አስምሮብኛል። እዚህ ፍሩት ብለን ነበር የጻፍነው። እዚህ ጋር ደግሞ ፍሩት ኤስ አልጨመርንም። ስለዚህ ፍሩት ስለበለው ይስተካከላል። እንደምታዩት ፕሪንት አድርገን እንየው። ፕሪንት ቅንፍ ከፍተን ፍሩት። ከዛ በኋላ ይህንን ረን እናድርገው። እዚህ ጋር መተን ከዛ ያውት እዚህ ጋር አፕል ባናና አፕል አፕል ባናና አፕል እየደጋገመ ሶስት የጻፈው ማለት ነው። ይሄኛውን እንቀይረው። እዚህ ጋር ፍሩት የሚለውን ለምሳሌ እሱን ላጥፋውና ይሄኛው ረን እናድርገው በድጋሚ ፍሩት። ይሁት አንዴ ብቻ ሆነ አፕል ባናና አፕል አለቀ ማለት ነው። ሶስቴ ከፈለግን ደግሞ እዚህ ጋር መተን ኤስ መጨመር እንችላለን። አራት ከጻፋችሁ አራቴ ይደጋግመዋል ማለት ነው። ስለዚህ ድግግሞሽን ስትፈልጉ እንደዚህ መጠቀም ይቻላል። ለምሳሌ የሚጨመር ነገር ቢኖር ከላይ እንጨምርና ላሳያችሁ። ኮማ ደብል ኮቴሽን ላድርግና ኪዊ ረን እናድርገው። ይሄንን አፕል ባናና አፕል ኪዊ ይላል። እዚህ ጋር አፕልን ደግመነዋል። ለምሳሌ ደግሞ እንቀይረው። ይሄንን ኦሬንጅ ልበለው። ለምሳሌ ኦሬንጅ አሁንም ረን እናደርጋለን። አፕል ባናና ኦሬንጅ ኪዊ እያለ ይቀጥላል። እንዳልኳቸው አሁን የሰው ስም ነው ብለን ብናስብ እዚህ ጋር ልምጣና ለምሳሌ ኤምፕሎይ ኔም ከሆነ ወይም ኔምስ ልበለው ባጭሩ ኔምስ። እዚህ ጋር የሰዎቹን ስም እንጻፈው። ለምሳሌ አበበ የሚባል ሰው ቢኖር አበበ፣ እዚህ ጋር ከበደ፣ ፎር ፍሩት ሳይሆን አሁን የምንለው ምንድነው ማለት ነው። እዚህ ጋር ፎር ኔም የት ውስጥ ነው የተዘረዘረው? ኔምስ የሚለው ውስጥ ነው የተዘረዘረው። ስለዚህ ኔምስ ፕሪንት ኔም ወይም ስማቸውን ፕሪንት አድርገዋለሁ ማለት ነው። እዚህ ኔም
ስለዚህ አንድ ሀሳቡን ካገኛችሁት ይህንን እየቀያየራችሁ መጠቀም ብቻ ነው። ከዛ እዚህ ጋር መተን ረን እናድርገው። ይውጣው አበበ፣ ከበደ፣ ሀና፣ አሊ እያለ ይቀጥላል። እዚህ የምንዘረዝረው ካለ እንደዚህ እናስገባለን በቀላሉ። ስለዚህ ፎር ሉፕን እንደዚህ የሚደጋገም ነገር ካላችሁ መጠቀም ይቻላል ማለት ነው። ሌላው ደግሞ ፎር ኤልስ ነው። ይሄኛው ደግሞ ምንድነው ኮዳችሁ ይሰራል ወይም ይቀጥላል። የተቀመጠለትን ነገር ሲያገኝ ወይም ከዚህ አትለፍ ከተባለ ከዛ ያልፍም ይቆማል ማለት ነው። እዚህ ጋር ተመልከቱት። ለምሳሌ ኤን ብለን ሰይመናቸዋል እነዚህ ቁጥሮች ወይም ደግሞ ፎር ኤን ይላል። እዚህ ጋር ስያሜ ስለሰጠ ነው ፎር ኤን ኢን ነምበርስ ይሄን ወክሎልናል ማለት ነው። ስለዚህ እዚህ ጋር ያሉት ቁጥሮች አሁን ለሁለት ሲካፈሉ ቀሪው እኩል አይደለም ዜሮ፣ ይሄ እኩል አይደለም ነው ብለናል ባለፉት ክፍሎችም። ስለዚህ ቀሪው ዜሮ ካልሆነ ኢቭን ነምበር አይደለም ማለት ነው። ቀሪ ካለው ኦድ ነው የሚሆነው። እዚህ ጋር እንደምታዩት ብሬክ ያደርጋል ማለት ነው። ስለዚህ ኦድ ነምበር ካገኘ ይቆማል። ካለበለዚያ ግን ወይም ኦድ ነምበር ካላገኘ ግን ሁሉንም ኢቭን ናቸው ብለው ወስን ብለነዋል። ስለዚህ የሚሰራው ኦድ ነምበር እስኪያገኝ ነው። ከዛ ግን ይቆማል ማለት ነው። ወይም ደግሞ አይሰራላችሁም። ላሳያችሁ እሱ ነው። ስለዚህ ወደ ኮድ መጻፊያችን እንሂድና ኢንተር ወይም ይሄን እናጥፋ። ነምበርስ ወይም ቁጥሮቹን እናስገባ። ነምበርስ እኩል ይሆናል ለምሳሌ 2 4 6 8 10 እያለ ሊቀጥል ይችላል። 12 እስከፈለጋችሁት መሄድ ይችላል። ይሄ ኢንተር። አሁን ለነምበሮቹ ውክልና እንስጣቸው። ስለዚህ ፎር ኤን ብለናል ማለት ነው። ኤን አሁን የሚወክልልን ማለት ነው ኢን ነምበርስ ወይም ከላይ የተጻፉትን ቁጥሮች ማለት ነው። ስለዚህ ነምበርስ እዚህ ጋር መተን መንካት እንችላለን። 2 ነጥብ ኢንተር ኢፍ እንበለው። ኤን ወይም ነምበሮቹን ፐርሰንት ምልክት እናስገባለን። ሲካፈል ለሁለት እኩል መሆን የለበትም ብለናል። እዚህ ጋር ስፔስ ብናደርግ የተሻለ ይሆናል። ስለዚህ ከማጋ ከዜሮ ጋር 2 ነጥብ ኢንተር ብሬክ እንለዋለን ማለት ነው። ወይም ብሬክ ያቋርጣል ማለት ነው። ሜሴጅ መጻፍ ትችላላችሁ ሃሽታግ ብላችሁ እዚህ ጋር ለምሳሌ ፋውንድ አን ኦድ ነምበር ካልሆነ ግን ወይም ኦድ ነምበር ካላገኘ ግን ኢቭን ናቸው በል እንለዋለን ማለት ነው። ስለዚህ ኤልስ 2 ነጥብ ኢንተር ፕሪንት ቅንፍ እንክፈትና ደብል ኮቴሽን ኦል አር ኢቭን ነምበርስ ናቸው ይለናል ማለት ነው። ስለዚህ ይህን ረን እናድርገው። እንደምታዩት ሁሉም ኢቭን ነምበሮች ናቸው ብሎናል። አንድ በአንድ ነው እዚህ ጋር እያጣራልን ያለው። 2 ኢቭን ነምበር ነው። 4 6 እያለ ይቀጥላል። አንድ ብጨምር እዚህ ጋር ለምሳሌ ኮማ አድርጌ 12 ብል ረን ባደርገው እየጨመረ ይሄዳል ማለት ነው። ነገር ግን አንዴ ብቻ ከሆነ የፈለጋችሁት ምን ማድረግ ትችላላችሁ? ይሄኛውን ኢንደንቱን ማስተካከል። ስለ ኢንደንትም ባለፉት ክፍሎች አይተናል። ባክ ስፔስ እናድርገውና እዚህ ጋር ረን እናድርገው። አሁን እንደምታዩት አንዴ ብቻ ነው የሚሰጣችሁ ማለት ነው። ስለዚህ ኢንደንት አደራረጋችንም ተጽዕኖ አለው ማለት ነው። ለምሳሌ ግን እዚህ ጋር ደግሞ ኮማ እናድርግና 13 ልበል። ረን ለማድረግ ልሞክረው። እንደምታዩት አይሰራም ማለት ነው። ምክንያቱም ወዲያው አቁም ተብሏል እዚህ ጋር። ነገር ግን እዚህ ጋር ደግሞ ለምሳሌ 30 ባደርገው ከዛ ረን ባደርገው ይሄንን ኦላር ኢቭን ነምበር እንደምታዩት እዚህ ውስጥ ያሉት እንዳለ ኢቭን ነምበሮች ናቸው እያለ ነው። ስለዚህ ይህንን እናንተ በሌላ ምሳሌ ማየት ትችላላችሁ። ቀጣዩ ደግሞ ኔስትድ ሉፕ ነው ማለት ነው። ይሄ ደግሞ ለምሳሌ ሉፕ አለን ብለናል። በሉፕ ውስጥ ሌላ ሉፕ ተጨማሪ ሲኖር ማለት ነው። በምሳሌ ሶሉሽን ግልጽ ይሆንላችኋል። ለምሳሌ አንደኛው ሮ ላይ የሆነ ኮንዲሽን ይኖረናል፣ ሁለተኛው ላይ ይኖራል። ሁለቱ የምናገናኝበት ነው ማለት ነው ባጭሩ። ለምሳሌ ይህንንም እናጥፋውና ይሄን አጠፋችሁት ማለት ከዚህ ከምትሰሩት ላይ አይጠፋም። መጻፊያችንን ያጠፋ ነው። ከለሮች ይኑሩ። ለምሳሌ ከለር ወይም ከለር ስለበለውና ብዙ ከለሮችን ስለማስገባ እኩል ይሆናል። ደብል ኮቴሽን ሬድ ይኖረን ወይም ቀይ ኮማ ደብል ኮቴሽን ብሉ ይኖረን። ለምሳሌ ብሉ እንደዚህ ማለት ነው። ኢንተር እዚህ ጋር ቀይ እያደረገብኝ ነው። እዚህ ጋር ደብል ኮቴሽን ስላላስገባ ስህተት ሲኖር እንደዚህ መለስ እያላችሁ ማየት ይቻላል። ይሄ አሁን የመጀመሪያው ሉፕ ነው። ሁለተኛው ሉፓችን ደግሞ ለምሳሌ አይተሞችን ወይም አይተምስ እኩል ይሆናል። ለምሳሌ ደብል ኮቴሽን ላርግና ኮፍያ ቢኖረን ኬፕ ልበለው ኮማ ሸርት ደግሞ ቢኖረን እዚህ ጋር ሸርት ደብል ኮቴሽን ግን ማድረግ አለብን። እዚህ ጋር እንደዚህ ደብል ኮቴሽን
ስለዚህ አሁን እነዚህን ልናገናኝ ነው ማለት ነው። ስለዚህ አሁን በተለያየ መንገድ ማገናኘት ይቻላል። ለምሳሌ ፎር ከለር ምክንያቱም የተለያዩ አንዳንድ ከለሮች ስለሆኑ ነው ከለር ያልነው። ኢን የት ነው እነሱ ደግሞ ያሉት? ከለርስ የሚለው ውስጥ ወይም ከለርስ ብለን ከላይ ስለጻፍን ከለርስ 2 ነጥብ ኢንተር። እንደገና ደግሞ ፎር አይተም የተለያዩ አይተሞች አሉ። ነገር ግን የት ነው ያሉት እነሱ ደግሞ? ኢን አይተምስ ወይም አይተምስ ብለን ከላይ የጻፍነው ውስጥ 2 ነጥብ። አሁን ማየት የፈለግነው ደግሞ ምንድነው? ፕሪንት ከለር እና አይተምን አንድ ላይ አድርገ አሳየኝ እንለዋለን ማለት ነው። ስለዚህ ከለር ኮማ አይተም። አሁን ይህንን ረን እናድርገው። ሀሳቡ ምንድነው? የተለያዩ ከለሮች አሉ፣ ሬድ ብሉ አይተሞች አሉ፣ ኬፕ ሸርት ብለናል። ከዛ በኋላ ፎር ከለር አል ነው፣ አንድ ከለር ነው፣ ይህም አንድ ከለር ነው። አንድ ላይ ኢን ከለርስ ወይም ከለር ውስጥ ያሉት ውስጥ አል ነው። አይተምም እዚህ ጋር አስቀመጥን። ከዛ በኋላ እዚህ ጋር እንምጣና አሁን ረን እናድርገው። ይሁት ሬድ ኬፕ አለ፣ ምክንያቱም ሬድ ኬፕ እዚህ ጋር። ቀጥሎ ደግሞ ሬድ ሸርት ከሁለቱም ጋር አገናኘው፣ ብሉ ኬፕ። ከዛ እንደገና ደግሞ እዚህ ጋር መጥቶ ብሉ ሸርት እያለ ያገናኝላችኋል ማለት ነው። ለቁጥሮችም ይሰራል። እንደዚሁም ደግሞ በሌላ ምሳሌ መስራት ትችላላችሁ። እዚህ ጋር ኤፍ ስትሪንግንም መጠቀም ይቻላል ማለት ነው። ምን ማለት ነው? እዚህ ጋር ለምሳሌ እንምጣና ፎር ልበለው። ለምሳሌ ፎር ኤክስ ኢን ሬንጅ እንስት። ለምሳሌ ሬንጅ ስሪ ልበለው። ሬንጅ ስሪ ያላችሁት ማለት 0 1 2 ይኖራል ማለት ነው። 2 ነጥብ ኢንተር። ፎር ዋይ ደግሞ ለምሳሌ ለዋይ ኢን ሬንጅ 2 ይሁን እሱ ደግሞ። ስለዚህ 0 1 ማለት ነው። 2 ሬንጆች 2 ነጥብ ፕሪንት እናድርገው። አሁን ፕሪንት ስናደርግ ሁለቱም ቀላቅለን ነው። ልክ ለመቀላቀል አሁን እንደቀድሞ ማድረግ ይቻላል። ወይም ደግሞ ኤፍ ስትሪንግን መጠቀም ትችላላችሁ። ቅንፍ እንክፈትና ኤፍ ቅንፍ ትከፍታላችሁ። ከዛ በኋላ እንደዚህ ከርሊ ብራኬት አድርጋችሁ ኤክስ ኮማ ስፔስ ከርሊ ብራኬታውን ከፍታችሁ ዋይ ሁለቱን አገናኝልን አልነው ማለት ነው። ከዛ ይህን ረን እናድርገው። 0 0 0 1 እያለ ይቀጥላል። 1 0 1 1 2 0 2 1 እያለ ይቀጥላል ማለት ነው። አሁን ቅድም የጻፍነው ጋር እዚህ ጋር ኤክስ ያልነው ጋር አይተም ከለር እያልን ማስገባት እንችላለን ማለት ነው። ቀጣዩ ደግሞ ዋይል ሉፕ ነው። ዋይል ሉፕ ደግሞ ለምንድን ነው የሚጠቅማችሁ? እናንተ ባስገባችሁለት ክራይቴሪያ መሰረት የሆነ ነገር እየደገመ ይሄዳል። ክራይቴሪያው ሲያልቅ ግን ያቆመዋል ማለት ነው። እዚህ ጋር እንደምትመለከቱት ትሩ ከሆነለት ወይም ደግሞ መልሱ ልክ እየሆነ ከመጣ አያቆምም። ልክ መልሱ ልክ ሳይሆን ግን ይቆማል ማለት ነው። ይህንንም በምሳሌ ስናየው በደንብ ግልጽ ይሆናል። ለምሳሌ እዚህ ጋር ይህን እናጥፋውና የሆነ ቁጥር ይኖራል። እዚህ ጋር ነምበር እኩል ይሆናል 200 ይሁን ለምሳሌ። ከዛ በኋላ እዚህ ጋር ያለው ቁጥር ለምሳሌ ዋይል እንጠቀማለን። ዋይል እዚህ ላይ መንካት ትችላላችሁ። ዋይል ነምበር ትሉታላችሁ። ነምበር ስትሉት ከላይ ያለው ቁጥር እንደሆነ ይገባዋል። ግሬተር ዛን 0 ብሎ አሁን ከዜሮ የሚበልጥ ከሆነ አልነው 2 ነጥብ ኢንተር። ከዛ በኋላ ፕሪንት ነምበር ወይም ደግሞ ነምበርን ፕሪንት ታደርግልኛለህ አልኩት። ይህን ነምበር ባለበት ግን አይደለም አሁን የፈለግኩት። ቅንፍ ውስጥ እንክተተውና ኢንተር ፕሪንት ነምበር ብለናል። ነምበሩ ደግሞ ምን ይደረጋል ነው? ለምሳሌ ነምበር ከላይ የጻፍነው 200 ማለት ነው እኩል ነው ነምበር ራሱን ሳይሆን የፈለግኩት አሁን ላካፍለው ነው። ለሁለት ላካፍለው። ለምሳሌ ሲካፈል ለሁለት ለማድረግ እንደዚህ እንጠቀማለን። ለሁለት። ስለዚህ አሁን ይህን ረን ብናደርገው ምን ይሆናል ማለት ነው? ነምበሩን ወይም እዚህ ጋር ነምበር ብለን 200 የሰጠነውን ለሁለት አካፍለዋል ነው። የምትቆመው ግን መቼ ነው አለው? እዚህ ጋር እንደምታዩት ከዜሮ በታች ከሆነ ነው። ከዜሮ ቁጥሩ ከበለጠ ዝም ብለህ ቀጥል ብለነዋል ማለት ነው። የሚመጣውን እንዲህ ለምሳሌ ምክንያቱም አሁን 200 ሲካፈል ለሁለት 100 ከዛ እያለ መቀጠል አለበት። ረን እናድርገው። ይሁት 100 ነው ምክንያቱም ለሁለት ሲካፈል 200 100 ደግሞ ለሁለት ሲካፈል 50 50 ሲካፈል ለሁለት 25 25 ሲካፈል ለሁለት 12 እያለ እንደምታዩት ይቀጥላል ማለት ነው። እዚህ ጋር ቀሪ አያስቀምጥም፣ ሙሉን ነው የሚያስቀምጥላችሁ። ለምሳሌ ደግሞ ይሄን ቁጥር ብንቀይረውና እዚህ ጋር 500 ቢሆን ከዛ ረን ብናደርገው 125 62 31 15 እያለ ይቀጥላል። በተመሳሳይ ደግሞ እዚህ ጋር ለምሳሌ 0 ሳይሆን ከ50 ከበለጠ አቁመው ብንለው ወይም ደግሞ
ግሬተር ዛን የሚለውን 10 እናድርገው በትንሹ እንዲሆንልን ረን ብናደርገው እንደምታዩት 12 ላይ ይቆማል ማለት ነው። ለምሳሌ ደግሞ ይሄን እናጥፋውና ከዜሮ ጀምሮ ይቁጠርልኝ። ካውንት እኩል ይሆናል 0 አልኩት ኢንተር። የምትቆጥረው ግን ስንት እስክትደርስ ነው ልበለው። ለምሳሌ ዋይ ካውንት ሌዛን 3 አልኩት ኢንተር። ከዛ በኋላ ፕሪንት ያደርግልኝ ፕሪንት ካውንት የሚቆጥርልኝ ግን እዚህ ጋር አንዳንድ እየጨመረ ነው ማለት ነው። ስለዚህ ምን እንለዋለሁ? ካውንት ፕላስ 1 አልኩት ማለት ነው። አንዳንድ እየጨመርክ ሂድ ብየዋለሁ። ረን እናድርገው። ይሄንን ይሁት 0 1 2 እያለ ይቀጥላል። እዚህ ጋር ደግሞ ለምሳሌ እስከ 10 ብለው ከዛ ረን ባደርገው 0 1 2 3 4 እያለ ይቀጥላል። ስለዚህ እንደዚህ ማስገባትም ይቻላል። እንደዚህ ምሳሌው እናንተ መቀየር ብቻ ነው የሚጠበቅባችሁ። ከአንድ እንዲጀምር ከፈለግኩኝ ደግሞ 1 ብለን እንለው እዚህ ጋር። ከዛ ይሄን ረን ብናደርገው ከ1 ይጀምራል። 1 2 3 4 እያለ ይቀጥላል። እስከ 100 ከፈለጋችሁ ደግሞ እዚህ ጋር መታችሁ ይሄንን 100 ማድረግ ይቻላል። ከዛ በኋላ ረን ታደርጉታላችሁ። እስከ 100 ይቆጥርላችኋል። እስከ 99 ከ100 በታች ስላልነው ማለት ነው። እዚህ ጋር ግን ፕላስ 1 ነበር ያለው። ለምሳሌ ፕላስ 5 ብንለው 5 እየቆጠርክ ሂድ ወይም እየጨመርክ ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? እዚህ ጋር 1 6 11 እያለ ይቀጥላል። ዋይልን ስለተጠቀምን እዚህ ጋር። ስለዚህ ቪዲዮውን ቆም አድርጋችሁ እዚህ ጋር ያለውን ትሞክራላችሁ ማለት ነው። ሂንት እንዲሆናችሁ ደግሞ እዚህ ጋር አሰራሩ አለላችሁ። ክፍል 7 ደግሞ ስለ ፈንክሽኖች እንመለከታለን ማለት ነው። ስለዚህ ፈንክሽኖች እንዴት ዲፋይን ማድረግ እንደምንችል እናያለን። አርጊውመንት ምን እንደሆነ በደንብ እናያለን በተግባር። እንደዚሁም ደግሞ ታይፕስ ኦፍ ፈንክሽን እናያለን። ኪወርድ አርጊውመንት የሚባላል እሱን እንመለከታለን። እንደዚሁም ደግሞ ዲፎልት አርጊውመንትንም እናያለን። መጨረሻ ላይ ደግሞ አርቢተሪ አርጊውመንት የሚባሉ አሉ። እያንዳንዱ ነገር በተግባር እያሳየኋችሁ እሄዳለሁ። የተለመደው የተወሰኑ ሀሳቦችን ፓወርፖይንት ላይ እናይና በተግባር ደግሞ በደንብ እያሳየኋችሁ እሄዳለሁ ማለት ነው። የምንጀምረው ከዲፋይኒንግ ፈንክሽን ነው። ስለዚህ ባጭሩ አሁን ዲፋይኒንግ ፈንክሽን የምንለው ምንድን ነው? ለምሳሌ አንድን ኮድ ደጋግመን እንዳንጽፍ አንዴ ዲፋይን አድርገን እናስቀምጠዋለን። ከዛ በኋላ እንደፈለግነው መጠቀም እንችላለን። ለምሳሌ እዚህ ጋር ዲፋይን ብለን ጀመርን። እዚህ ጋር ከዛ ግሪት ብለናል፣ ወይም ግሬቲንግ ሰላምታ ልናቀርብ ከሆነ እዚህ ጋር ፕሪንት ሄሎ ዜር ብንል ከዛ በኋላ እየደጋገምን ይሄን ሳይሆን የምንጽፈው እዚች ጋ ያለችውን ብቻ በመደጋገም ሁሉንም ያመጣልናል በሰከንዶች ውስጥ። ይሄንን ተመልክተነው እንምጣ። ለምሳሌ እዚህ ጋር እንምጣና ኮዳችንን እናስገባ። ለምሳሌ ዲፍ ብላችሁ ትጀምራላችሁ፣ ወይም ዲፋይን ማድረጊያ ነው። ለምሳሌ ሳይ ሄሎ ወይም ደግሞ ሄሎ በል ብዬ ስጽፈው እሱ የሚያመጣልኝን ወይም ፕሪንት የሚያደርግልኝን ነገር እነግረዋለሁ ማለት ነው። ስለዚህ እዚህ ጋር መንገር እንጀምር። አንደኛ ለምሳሌ ፕሪንት ሄሎ፣ ቀጥሎ ደግሞ ለምሳሌ ሄሎ ካለ በኋላ አድናቆት ቲዩብ ይበል። ይሄ ብቻ አይደለም፣ ሌላም መጨመር ከፈለኩኝ ፕሪንት እያልኩኝ እዚህ ጋር በጣም ብዙ በአንድ መዘርዘር ይቻላል ማለት ነው። ለምሳሌ እዚህ ጋር ደግሞ ዌልካም ልበለው። ለምሳሌ ዌልካም ቱ ፓይተን ፕሮግራሚንግ አልኩት። ሌላም የምቀጥለው ጽሁፍ ካለ ወይም ደግሞ እኔ ሳይ ሄሎ የምለውን ብቻ ስጽፍ ከዚህ በተጨማሪ ሌሎች እንዲያመጣ ከፈለኩም ፕሪንት እያልኩኝ እደረድራለሁ ማለት ነው። ከዛ ይሄንን አሁን ረን እናድርገው። ሳይ ሄሎ ወይም ደግሞ እዚህ ከላይ ስለጻፍነው እዚህ ጋር እናገኘዋለን። ከዛ በኋላ ቅንፍ ካስገባም በኋላ እዚህ ጋር መተን ረን እናደርገዋለን። ተመልከቱት፣ ሄሎ አድናቆት ዌልካም ቱ ፓይተን ፕሮግራሚንግ የሚል መጥቷል። እዚህ ጋር ግን እየጨመርኩት ልሂድ። ለምሳሌ ከታች ፕሪንት እንዲገባ የምፈልገው ለምሳሌ ማንኛውንም ጽሁፍ ማስገባት ይቻላል። ቴንኪዩ የሚል ላስገባበት። ይህም ፕሪንት እንዲደረግ ወይም እንዲወጣ ፈልጌያለሁ። ረን እናድርገው። እዚህ ጋር መተን ሄሎ አድናቆት ዌልካም ቱ ፓይተን ፕሮግራሚንግ ቴንኪዩ ይላል እዚህ ጋር። ከዛ በኋላ አሁን ረጅም ብትጨምሩ ሳይ ሄሎ በማለት ብቻ ፕሪንት ማድረግ ይቻላል። እዚህ ጋር ዲፋይን ማድረጋችን ለዚህ ይጠቅመናል ማለት ነው። ስለዚህ ፈንክሽኖችን ዲፋይን ማድረግ በጣም ብዙ ጥቅም አለው ማለት ነው። እዚህ ጋርም እንደሚታዩት በተደጋጋሚ እንድትጠቀሙት ያግዛችኋል ማለት ነው። እየቀየራችሁ ወይም እየጨመራችሁ መጠቀም ይቻላል። ቀጣዩ ደግሞ አርጊውመንት ነው። አርጊውመንት ደግሞ ምንድን ነው? ቅድም ለምሳሌ ሳይ ሄሎ ብለን ቅንፍ ብቻ ነበር ያደረግነው። ውስጥ ላይ እንዲገቡ የምንፈልጋቸውን ነገሮች ማስገባት እንችላለን ማለት ነው። ስለዚህ እዚህ ጋር ለምሳሌ ተመልከቱት፣ ኔም ይላል። ኔም አሁን ፓራሜትር ነው፣ ይቀያየራል ማለት ነው። ለምሳሌ ከዛም ፕሪንት ስናደርግ እዚህ ጋር ሳራ ብለን ብናስገባ ሳራውን አርጊውመንት ሆነች ማለት ነው። ከበደ ብትሉ ከበደን ፕሪንት ያደርገዋል። ይህንንም በተግባር
ይህንንም በተለያየ መንገድ መስራት ይቻላል። ለምሳሌ ዲፋይን ግሬት ዩዘር ስልበለው በኋላውን ይህን ስም ነው የምጽፈው ማለት ነው። ከዛ በኋላ ኔም እናስገባለን እዚህ ጋር ወይም ስም እናንተ ኤጅ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ክራይቴሪያው 2 ነጥብ ኢንተር። አሁን ፕሪንት የሚያደርግልን ነገሮች እንንገር። እኛ በኋላ ግሬት ዩዘር ብለን ስንጽፍልህ አንተ የምታመጣልኝ እነዚህ ነው ልበለው። አንደኛ ፕሪንት ቅንፍ ልክፈትና ሄሎ ትላለህ መጀመሪያ ልበለው። ሄሎ ኮማ ሄሎ ካልክ በኋላ ደግሞ እዚህ ጋር ስም ታመጣለህ እንለዋለን። ስለዚህ ደብል ኮቴሽን ከፍተን ፕላስ እናስገባለን ወይም የመደመር ምልክት። የሚደምረው ምንድነው? ስም ነው ወይም ኔም። ኔም ደግሞ እዚህ ጋር ዲፋይን አድርገን አስቀምጠነዋል። ከኔሙ በተጨማሪ ደግሞ የምንጨምረው ሌላ ካለ ሲደመር እናድርግና አሁንም እዚህ ጋር ቅንፍ እንክፈት፣ ከዛ ምልክት አስገባን እንቀጥላለን እያልነው ነው ማለት ነው። ስለዚህ ሄሎ ይላል ኔም፣ ከዛ ደግሞ ከስር የምናስገባው ይኖረናል። ኢንተር ፕሪንት። አሁን የተለያዩ አርጊውመንቶችን እያስገባ ነው። ለምሳሌ ዌልካም ቱ አድናቆት ቲዩብ አልኩት እዚህ ጋር። ከዛ ከኛ የሚጠበቀው ምን ይሆናል ማለት ነው? እዚህ ጋር ስሟን መቀየር ብቻ ይሆናል ማለት ነው። ከዛ እሱ ሙሉን ሜሴጁን ያመጣልናል። እሱን ለማግኘት ኢንተር እንበልና አንድ ስቴፕ ወደ ኋላ ልመልሰው። ከላይ ጽፈን የነበረው ምንድነው? ሩት ዩዘር ቅንፍ ነበር ያደረግነው። ስለዚህ ቅንፋችን ውስጥ ለምሳሌ የሰው ስም እናስገባለን ማለት ነው። ለምሳሌ ከበደ ልበለው። እዚህ ጋር ቀይ እያደረገብን ነው፣ ምክንያቱም መሀል ላይ መለያውን አላስገባውለትም ነበረ። እዚህ ጋር አድርጌው ላሳያችሁ። ሄሎ ከበደ ዌልካም ቱ አድናቆት ቲዩብ ብሎ አመጣልኝ። እኔ አሁን የጻፍኩት ችን ብቻ ነው፣ እሱ ግን ሙሉ ሜሴጁን አመጣልኝ። ከበደ ባይሆንና ደግሞ እዚህ ጋር ሰውየው ወይም ሴትዮዋ ሌላ ብቶ ሳራ ረን እናድርገው። እዚህ ጋር ሄሎ ሳራ ዌልካም ቱ አድናቆት ቲዩብ ሆነ። እንደዚህ እያለ ይቀጥላል። ለምሳሌ አበበ እዚህ ጋር ረን እናደርጋለን። እንደዚህ እያለ ይቀጥላል። እዚህ ጋርም ደግሞ መጨመርም ትችላላችሁ ማለት ነው። ለምሳሌ ፕሪንት ብዬ ልጨምርበት ከስር ፕሪንት ቅንፍ መክፈት ደብል ኮቴሽን ቴንክ ዩ ፎር ዎቺንግ ልበለውና እዚህ ጋር ረን እናድርገው። ሄሎ አበበ ዌልካም ቱ አድናቆት ቲዩብ ቴንክ ዩ ፎር ዎቺንግ እያለ ይቀጥላል። ስለዚህ አንደኛ ይሄን ዲፋይን አድርገናል። ከዛ ደግሞ እዚህ ጋር አርጊውመንቱን ወይም ስሙን እየቀያየርን ብቻ በዚህ መንገድ በቀላሉ መስራት ይቻላል ማለት ነው። ስለዚህ አርጊውመንት ይሄን ይመስላል። ሌላው ደግሞ ታይፕስ ኦፍ ፈንክሽን ነው። አሁን ሁለት አይነት ዋና ዋና ፈንክሽኖች አሉ። አንደኛው ሪተርን ቫልዩ ወይም ቫልዩ የሚሰጣችሁ ለምሳሌ 2 ሲደመር 2 4 ነው ብሎ ምላሽ ይሰጣችኋል። እንደዚሁም ደግሞ ኖ ሪተርን ቫልዩ የሚባሉ አሉ። እነዚህ ደግሞ ቫልዩ ሳይሆን ልክ እንደ ሜሴጅ ነው የሚሰጧቸው ወይም ምላሾችን ነው የሚሰጧችሁ ማለት ነው። ሌላው ደግሞ ኪወርድ አርጊውመንት ነው። ይሄኛው ደግሞ ምንድን ነው? ለምሳሌ ምንም አይነት ኦርደር ሊቀመጥ ይችላል። እናንተ ግን ምን ታደርጋላችሁ? የተለያዩ ፓራሜትሮችን ቦታቸውን ወይም ስማቸውን ብቻ በመጥቀስ እንዲያመጣላችሁ ወይም ረን እንዲያደርግላችሁ ማድረግ ይቻላል ማለት ነው። እዚህ ጋር ለምሳሌ ተመልከቱት። ዲፋይን የተደረገው ፕሮፋይል አለ፣ ኔም፣ ከዛ ኤጅ። የሚቀድመው ዋናው እዚህ ጋር ኔም ነው የሚቀድመው። ፕሪንት ኤፍ ይሄኛውን ውስጥ ላይ ያለ ወይም ሉፕ ላይ ፎር ሉፕ ላይ ተመልክተ ነው ነበረ። እዚህ ውስጥ የምታስገባው አለ ነው ኔም ኢዝ፣ ከዛ ደግሞ ኤጅ ብሎ ይቀጥላል። ስንጠይቀው ግን እዚህ ጋር ተመልከቱት። ፕሮፋይልን አውጣ ግን ኤጅ እኩል ነው 25 አለ። አስቀድመን የሰጠነው ምንድነው? እኛ እዚህ ጋር ኤጅ ነው። ቀጥሎ ደግሞ ሳራ ነው ማለት ነው። ሲያመጣልን መልሱን ግን ምን አድርጎ ነው የሚያመጣው? ሳራን መጀመሪያ ያመጣታል። ስለዚህ እዚህ ጋር የምትጽፉት ቅደም ተከተል ለውጥ የለውም። ደስ እንዳላችሁ መጻፍ ትችላላችሁ። እዚህ ጋር ዲፋይን በተደረገው ነው የሚመጣላችሁ። በተግባር ስናየው ይሄ ግልጽ ይሆንላችኋል። ለምሳሌ ይሄን ላጥፋውና አንድ ኮድ ላስገባበት። ይሄን አስገብቻለሁ። ለምሳሌ ከዚህ በፊትም እንዳልነው ባለፉት ክፍሎች ላይ ሃሽታግ ምልክት ካደረጋችሁ ልክ እንደ ሜሴጅ ነው እንጂ ረን አያደርገውም ማለት ነው። ይሄኛው ለማሳያ ነው ከላይ የጻፍኩት። ማጥፋትም ግን ትችላላችሁ። ግር እንዳይላችሁ ይሄን ላጥፋውና እንደዚህ እናድርገው። አሁን ተመልከቱት። ዲፋይን ያደረግኩት ዲስክራይብ ቪዲዮ የሚል ሰጥቼዋለሁ። ዲፋይን ተደርጓል ማለት ነው። ከዛ ግን ቻናል ኔም ይገባል፣ ፓርት ነምበር፣ ቶፒክ። ይሄ ነው ቅደም ተከተሉ። ከዛ እዛ ውስጥ የሚጻፉ ነገሮችን ደግሞ ፕሪንት ኤፍ ለምሳሌ የሚገባው ዌልካም ቱ፣ ከዛ ቻናል ኔም እዚህ ጋር ይገባል ብለናል። ፓርት አለ ይኸውና ፓርት፣ ከዛ የፓርት ነምበሩን እናስገባለን፣ ቶፒክ ወይም ርዕሱን እናስገባለን። ይሄ ነው ብለናል ማለት ነው። ከዛ እዚህ ጋር አርጊውመንቶቻችን ደግሞ ተመልከቷቸው። ዲስክራይብ ቪዲዮ ቶፒክ የሚለው ጋር ለምሳሌ ቶፒኩ ምንድነው? ቶፒክ ኢዝ ኢኳል ቱ ፈንክሽን ብለነዋል። ቶፒክ ግን ስንተኛ ጋር ነበር የተጻፈው? እዚህ ጋር መጨረሻ። እዚህ ጋር ግን መጀመሪያ ያደረግነው ማለት ነው። ቻናል ኔም፣ የቻናሉ ስም ደግሞ አድናቆት ቲዩብ። ቻናል ኔም ብለን ሰይመን ነበረ። የቻናሉ ስም አድናቆት ቲዩብ ነው አለ።
ፓርት ደግሞ መሀል ላይ ያለው መጨረሻ አደረግነው። ፓርት ነምበር ለምሳሌ ብሎ ኢዝ ኢኳል ቱ 7 አልነው። ይሄንን ረን እናድርገው። ይሁት ዌልካም ቱ አድናቆት ቲዩብ የቻናሉ ስም ነው የቀደመው ፓርት 7። ከዛ ደግሞ የሆነ ፓርት ስላልነው ቶፒኩ ወይም ርዕሱ ደግሞ ምንድነው ፈንክሽን ነው ማለት ነው። በተመሳሳይ እዚህ ጋር ልምጣና ለምሳሌ ቶፒኩ ኢንስቶሊንግ ፓይተን ቢሆን ኢንስቶሊንግ ፓይተን ወይም ኢንስቶሊንግ ብቻ ነው። የቻናሉ ስም ደግሞ የሌላ ሰው ቻናል ቢሆን ለምሳሌ ኤዲቴክ የሚባል ቻናል ቢሆን ፓርት 7 ደግሞ እዚህ ጋር ለምሳሌ ፓርቱ 7 ሳይሆን 3 ቢሆን ረን ብናደርገው ይሄንን ዌልካም ቱ ኤዲቴክ ፓርት 3 ኢንስቶሊንግ ይላል ማለት ነው። ስለዚህ ይህን ቅደም ተከተል ይጠብቅላችኋል። እናንተ ግን ስትጽፉ እዚህ ጋር በፈለጋችሁት መጻፍ ትችላላችሁ። ይሄ ኪወርድ አርጊውመንት ይባላል። ሌላው ደግሞ ዲፎልት አርጊውመንት ይባላል ማለት ነው። ይሄኛው ደግሞ ምንድነው? አስቀድመን በዲፎልት የሆነ ዋጋ እንሰጠዋለን። ለምሳሌ ኮርስ እያዘጋጀው ነው። ኮርስ ኢዝ ኢኳል ቱ ወይም ደግሞ ላንጉጅ የተሰራው ላንጉጅ ኢዝ ኢኳል ቱ አምሃሪክ ካልኩት በኋላ ፕሪንት የሚደረገው አምሃሪክ በሚለው ይሆናል ማለት ነው። እዚህ ጋር ምሳሌ ያለላችሁ ነገር ግን እየሰራነው ስናየው ግልጽ ይሆናል እሱን በደንብ። ለምሳሌ እነዚህን ነገሮች እንዳለ እናጥፋቸው። ዲፍ ለምሳሌ ዲስፕሌይ ኮርስ አሁን ዲፋይን ያደረግነው ይሄኛው ቶፒክ እንመርጥልሃለን። ላንጉጁን ግን ቀድመን ዲፋይን አደረግነው። ለምሳሌ ላንጉጅ ኢዝ ኢኳል ቱ እንግሊሽ፣ ላንጉጅ ኢዝ ኢኳል ቱ አምሃሪክ እንለው እንችላለን። ፕሪንት ደግሞ የሚያደርግልን እዚህ ውስጥ ልናስገባ ነው። ይሄን ፎርሙላ ተመልክተናል። ኤፍ ናው ቲቺንግ ከዛ ቶፒኩ ይቀጥላል። ከዛ በኋላ ኢን ብለን አምሃሪክ እንግሊሽ አንልም ማለት ነው። ኢን ላንጉጅ ማለት እንችላለን ቀድመን ዲፋይን ስላደረግነው። ፕሪንት እናድርገውና ይሄን እንየው። ዲስፕሌይ ኮርስ ብየዋለሁ። ርዕሱ ለምሳሌ ፓይተን ሉፕ ከሆነ ወይም ፓይተን ሉፕ ቶፒክ ስላልነው እዚህ ጋር ማለት ነው። ረን እናድርገው። ተመልከቱት። ናው ቲቺንግ ይላል። ፓይተን ሉፕ ኢን እንግሊሽ ይላል ማለት ነው ባጭሩ። ይሄ ደግሞ እዚህ ጋር ለምሳሌ ቋንቋው እንግሊሽ ባይሆንና አምሃሪክ ቢሆን አምሃሪክ ቀድመን ዲፋይን ያደረግነው አምሃሪክ የሚል ቢሆን ከዛ ረን ብናደርገው እዚህ ጋር መጠን ናው ቲቺንግ ፓይተን ሉፕ ኢን አምሃሪክ ይላል። ርዕሱ ደግሞ እዚህ ጋር ለምሳሌ ፓይተን ሉፕ ባይሆንና ፓይተን ለምሳሌ ፓይተን ፈንክሽንስ ቢሆን ረን ባደርገው ናው ቲቺንግ ፓይተን ፈንክሽን ኢን አምሃሪክ ይላል። ስለዚህ አንዴ ካዘጋጃችሁት በኋላ ወይም ዲፋይን ካደረጋችሁ በኋላ በዚህ መንገድ መስራት ትችላላችሁ። ሌላው ደግሞ አርቢተሪ አርጊውመንት ያልኳችሁ ነው። ይሄ ለምሳሌ ስንት ሰው እንደምዘረዝር ላላቅ እችላለሁ ሊስት ለማድረግ ለምሳሌ አበበ ከበደ እያልኩ አስቀድመን ግን ቦታ እንተውለታለን ማለት። ከዛ በኋላ የሚጨመር ነገር ሲኖረን እየቀጠልን እንሄዳለን ማለት ነው። ምን ማለት እንደሆነ እሱንም እንመልከተው። ለምሳሌ ይህን አጠቃላይ እናጥፋውና አሁንም ዲፋይን እናድርግ። እኩል ይሆናል። ለምሳሌ ስቱደንት የሚል ክሬት ላድርግ። ስቱደንትስ አልኩት። ከዛ ብዛታቸውን አላውቅም ገና የሚዘረዘሩ ናቸው። ኮኮብ እናደርጋለን። አርቢተሪ አርጊውመንት ገና እንቀጥለዋለን ማለት ነው። ስቱደንትስ ልበለው። ከዛ እዚህ ጋር መተን 2 ነጥብ ኢንተር። ፕሪንት የሚያደርግልን ደግሞ ፕሪንት ሊስት ኦፍ ስቱደንትስ ይሆናል ማለት ነው። ሊስት ኦፍ ስቱደንትስ 2 ነጥብ እዚህ ጋር እናደርጋለን። ከየት ውስጥ ነው? ፎር ከላይ እየጠቀስነው ስለነበረ ፎር ስቱደንት። ይሄን አሁን ባለፉት ክፍሎችም ተመልክተን ነበረ ስለ ፎር ኢን ስቱደንትስ ወይም ስቱደንትስ የሚል ክሬት ያደረግነው ስለነበረ ከዛ ውስጥ ያወጣዋል 2 ነጥብ። ከዛ ፕሪንት የሚያደርግልን ፕሪንት ቅንፍ እንከፍታለን ደብል ኮቴሽን። ከዛ ሊስት ሲያደርግ ምን ይጠቀም ነው? ለምሳሌ ጭረት እንዲያደርግ ከፈለግን ጭረት ማድረግ እንችላለን። እንደዚህ ጭረት አደረኩኝ። ጭረት ካደረገ በኋላ ደግሞ ምንድነው የሚቀጥለው? የተማሪዎቹ ስም ዝርዝር ይሆናል። ስለዚህ እዚህ ከፊት ለፊቱ እንመጣና ፕላስ ስቱደንት እንላለን ማለት ነው። የተማሪዎቹ ስም ስቱደንት። ከዛ በኋላ ማየት የፈለግነውም ተማሪዎች ዝርዝራቸውን ስለሆነ እዚህ ጋር እንምጣና ስቱደንትስ ዝርዝሮቹ እንነግረዋለን። ይኸውና ስቱደንትስ ቅንፍ እንክፈት ደብል ኮቴሽን። ከዛ የተማሪዎቹን ስም ዝርዝር መዘርዘር ይሆናል። ምሳሌ አበበ ኮማ እያደረግን እንቀጥለዋለን። ደብል ኮቴሽን። ለምሳሌ ዳዊት 2 ጽፍ ያለው የምቀጥል ከሆነ ቀጥላለሁ ማለት ነው። አሁን ይህንን ረን እናድርገው። እዚህ ጋር መጣ ሊስት ብሎ ወይም ሊስት ኦፍ ስቱደንት እንደምትመለከቱት አበበ ዳዊት እያለ ይቀጥላል። የምንጨምር ከሆነ ደግሞ እዚህ ጋር እንመጣና አሁንም ደብል ኮቴሽን ለምሳሌ አድናቆት። ሌላም የፈለጋችሁትን መዘርዘር ትችላላችሁ። አስቀድመን ስለነገር ነው ብዙ ነው የምንጽፈው ስላልነው ማለት ነው። እንደዚህ ሀና አልኩት። ይህን ረን እናድርገው። አበበ ዳዊት አድናቆት ሀና እያለ ይቀጥላል።
እዚህ ጋር ደግሞ ለምሳሌ እንዲለይላችሁ የፈለጋችሁት በጭረት ባይሆንና በሌላ ምልክት ከሆነ ለምሳሌ የፈለጋችሁት በኮከብ ሊሆን ይችላል። ኮከብ ብታደርጉት ከዛ በኋላ ይሄን ረን ብናደርገው ይሁት ኮከብ አበበ ዳዊት አድናቆት እያለ ሊስት ያደርጋል። ይሄን እንደፈለጋችሁ መቀየር ይችላል። እዚህ ጋርም የፈለጋችሁትን መመዝገብ ትችላላችሁ። አስቀድመን ስለነገር ነው ማለት ነው። ብዙ ነው የምንመዘግበው ቁጥሩ አልታወቀም። አርቢተሪ አርጊውመንት ብለን ስለጀመረ ስለዚህ ሙሉ የፓይተን ስልጠናችን ይህን ይመስል ነበር ማለት ነው። የሰራናቸውን ነገሮች እንዳለ እየደጋገሟችሁ ፕራክቲስ አድርጓቸውና የምትፈልጉ ደግሞ ከሆነ ወደፊት አብረን ፕሮጀክቶችን እንሰራለን ማለት ነው። ስለዚህ ኮመንት ላይ ፕሮጀክት እያላችሁ ልታሳውቁኝ ትችላላችሁ። ቪዲዮ ከተመቻችሁም ላይክ ማድረግ እንዳትረሱ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።